ስለኔ ኢየሱስ ንገረኝ። ያንተ ኢየሱስ ፍጡር ነው። የኔ ፍጡር በጣም ጎበዝ ልጅ። አሁን ወደ ውይይት መጣን። የኔ ኢየሱስ የኔ ኢየሱስ ፍጡር መሆኑን ማስረጃ ቶሎ የኔ ኢየሱስ ፍጡር መሆኑን ማስረጃ ቶሎ ማስረጃ ቶሎ። እኔ ኢየሱስ ፍጡር እኛ ወንጌላውያን አማኞች ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ ቶሎ በል። ምን አገባ ለነገርህ እኮ ነው። ተረጋግጥ። በኢየሱስ ምን አገባኝ አይደለም። አባቶችህ ስም አጥፊ፣ አንተም ከነሱ የተማርከው ስም አጥፊነት ስለሆነ አዎ ስም አጥፊ ይኸው ኢየሱስ ፍጡር ነው ብላችሁ የምታምኑ ብለሃል አይደለ? ከአባቶችህ የተማርከው ስም አጥፊነትና ተሳዳቢነት ስለሆነ ማስረጃ። እሺ አንድ ነገር ልንገርሽ። ቆይ አትንገረኝ፣ ማስረጃ ቶሎ በል። ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ። አፍጥነው ቶሎ በል። እሺ ይማልዳል አይማልድ? ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ ነው የጠየኩ። ስለ ምልጃ ሌላ ርዕስ ነው፣ ሌላ ጉዳይ ነው። ስለ ምልጃ ማስረጃ ምንድነው? ያማልዳል። ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ አለህ? ያማልዳል። ኢየሱስ ፍጡር ነው ብለን እንደምናምን ማስረጃ አለህ ወይ? ማስረጃዬ ያማልዳል ትላለህ። ስለዚህ የለህም። ልክ እንደ አባቶችህ ስም አጥፊ ነህ ማለት ነው። ኦኬ፣ ስለ ምልጃ እናወራ። ቀጥል። ኢየሱስ ክርስቶስ አማላጅ ነው ማለት ምን ማለት ነው? ምን ብለን ነው የምናምነው? ኢየሱስ አስታራቂ ያልነው ታዲያ እኛ ነን? እሺ ቀጥል። እኛ ነን ወይ አስታራቂ ያልነው? ኧረ አይደለም። ማን ያለው? አንተ። እሺ ህፃናት ወደ ጓሮ። ይቅርታ በጣም ወንድሞቼ እህቶቼ፣ በጣም ሲመጻደቅ ስላየሁት የገባሁትኝ። በጣም ቆዳውን ሲያዋድድ ነው የገባሁትኝና አንተ እንደውም ሩቅ ሆነህ እንደሆነ ብዬ አስቤ ነው የገባሁትኝ እንጂ አንተ ታናግረዋለህ ብዬ ባስብ ኖሮ አልገባም። ልጄ አንድ ልያረኩ ስለነበረ ማለት ነው። እና እንዲህ አይነት ሰዎችን ዳኒ በእናትህ ተው፣ አትታገስ። ተው ዳኒ አናደኝ ነው የገባሁት። ተባረኩ፣ ወዳችኋለሁ። ቴዲ ተባረክ ወንድምነት። አይ ትክክል ነው ያደረከው ዳኒ እኮ አንዳንዴ በቃ እኔ ከእንቅልፌ ነው የቀሰቀሰኝ። ዝም ነው የሚላቸው በቃ የሰፈር ዱርዬ ሁሉ መጥቶ እንደ ወፍ ጎጆ ተረታቸው እንዲታቱበት ይፈልጉ ማለት ነው። እና ኤኒዌይ መጽሐፍትን ያነበበው ሰው መጽሐፍ እኮ ከጠቀሳችሁ ቢያንስ ስለዛ መጽሐፍ ወይ ማንበብ አለባችሁ ወይ ያነበቡ ሰዎች ሲናገሩ መስማት አለባችሁ። ከእውነተኛ ሰዎች ማለት ነው፣ መጽሐፍትን የሚያነቡ። አሁን ቴዲ እዚህ ስላለ መጽሐፍት ጸሐፊ ነው፣ መጽሐፍትንም በጣም ያነባል። አሁን ቴዲ የሆነ መጽሐፍ ጠቅሶ ይሄ መጽሐፍ በዚህ መጽሐፍ ላይ ገጽ 52 ላይ እንዲህ ይላል ብሎ ቢለኝ አልጠረጥረውም፣ ውሸቱን የተናገረው ብያለሁ። ለምን? አንደኛ መጽሐፍት ጸሐፊ ነው፣ ወደ 14 መጽሐፍት ነው እንደዚህ ነው ያህል ከዛ በላይ የጻፈ ነው። ሁለተኛ መጽሐፍ አንባቢ ነው፣ ብዙ መጽሐፍቶች እሱ ጋር እንዳለ እናውቃለን። ስለዚህ መጽሐፍትን ዋቢ አድርጎ ሲጠቅስ አንብቧል ማለት ነው። ቴዲ ካላነበበ እንኳን ወይ ያነበቡና መጽሐፍ የጻፉ ሰዎች ከነሱ መጽሐፍቶች ላይ ዋቢ አድርጎ ጠቅሷል ማለት ነው። እዚህ መጥተው መጽሐፍ ይጠቅሱልሃል፣ መረጃ መጽሐፈ ኪዳን ላይ ይውጥ ብሎ። መጽሐፈ ኪዳን ማን የጻፈው አላቅም፣ በማን የተጻፈው አላቅም፣ ስንተኛው ገጽ ላይ ምን ይላል አላቅም። ቀደም ወንድምነትን ምን አለው ኢየሱስ ከልጅነቱ ጀምሮ እስከ እድገቱ ድረስ የት ነበረ? በ19 በ20 ዓመቱ የት ነበረ? አልተጻፈም መጽሐፍ ቅዱስ ላይ። ስለዚህ አታውቅም ማለት ነው? አላቅም አለው። ስላልተጻፈ አላቅም አለው። የማታውቀውን ጌታ ነው የምትሰብከው አለው። እና አሁን እሱ ውስጥ ደግሞ ቴዲ ሲጠይቀው ምን ይላል መጽሐፉ? አላቅም። መጽሐፈ ኪዳን ምን ይላል? አላቅም አለ። የማያውቀውን መጽሐፍ ነው የሚጠቁመው እሱም። እና ወገኖቼ እንደው በጌታና ጌታችን ኢየሱስ ክርስቶስ እንዳንድ አይሁዳዊ ወጣት
በወላጅ እናቱ በማርያምና አይሁድ በዓመት 3 ጊዜ ወደ ኢየሩሳሌም ይሄዱ ነበር። አንደኛው ለፋሲካ በዓል ነው። የማስተሰሪያ ቀን አለ። እንደገና ደግሞ በዓለ ሃምሳ አለ። በእነዚህ 3 በዓላት ወንድ ሁሉ የሆነ ይሄድ ነበር ወደ ኢየሩሳሌም። ከዛ ውጭ ያለውን መጽሐፍ ቅዱስ ከ12 ዓመቱ በኋላ ያለውን እድሜው ወጥቶ ከወላጆቹ ወጥቶ ነው የኖረው። ያሻው ቦታ ነበር ይኖር የነበረው። አንዴ በወንዝ አንዴ በሸለቆ አንዴ በጉድጓድ አይለንም። ስለዚህ ወላጅ ስላለው እናት ስላለችው ይታዘዛቸውም ነበር ይላል። ኦኬ ሎኬሽን አላቸው፣ ሰፈር አላቸው። ባለፈው እንደው እያየን ነበር አይደል? ገሊላ ናዝሬት ያደገበቱ ስለሆነ ማለት ነው። ይታዘዛቸው ነበር ይላል። አልተጻፈም። ከዛ በዚህኛው ዓመት ላይ በዚህኛው ጊዜ ላይ ምን ያደርግ ነበር ተብሎ ማለት ነው። እኔ በጣም እርግጠኛ ሆኜ በራሴ የምናገረው እንደ ወላጆቹ ጋር ማለት ወላጅቱ እናቱ ስለሆነች በዮሴፍ ቤት እንዳደገና 30 ዓመት እስከሚሞላው ድረስ በዛ እንደነበረ ነው የምገምተው። አይ ከዚህ ውጭ የለም ኤርምያስ ስለማታውቅ ነው በ23 ዓመቱ ወጥቶ ነበር ከቤት ብለህ የምትለኝ ከሆነ ንገረን፣ መረጃ አምጡ። አለቅ ልጆች ለወላጆቻችን እስከ ስንት ዓመት ድረስ ነበር የምንታዘዝ የነበረው? ወንድሞች እስከ ስንት ዓመት ነበር ማለት እስከ ስንት ዓመት ድረስ ነበር የምንታዘው? እኔ አሁን ገጠር ስላደኩኝ አይደለም ማነው አግብተን እስክንወጣ ድረስ ማለት ነው። አግብተን እንኳን ከወጣን በኋላ ሲያዙን እኮ እንታዘዛለን። አይኔ አግብቼ ወጥቻለሁ አባዬ ቴቴ እንደዚህ ከዚህ በኋላ እንዳትጠይቅኝ አይባልም። እኔ በእርግጥ ገጠር አላገባውም፣ ግን ጎርምሰን እንኳን ማለት ነው ሄድና ውሃ ቀርተና ከብቶቹን ውሃ ጠጡ፣ እርሻውን ረሱ፣ ዘር የሚዘራም ከሆነ ዝሩ፣ የሚታጨድም ከሆነ ጨዱ ብለው ሲሉን እንታዝዝ ነበር። ምክንያቱስ እናትና አባትህን አክብር ይላል መጽሐፍ፣ መገኛችን ናቸውና። እና አማረልን ብላችሁ ያልሆነ መጽሐፍ ጠቅሳለሁ ብሎ ሌላ አጣብቂኝ ውስጥ መግባት ተገቢ አይደለም ለማለት ነው። ጸጋ ይብዛላችሁ። ቴንኪው። ኦኬ ወንድምነት አለ ዳንዬ? ዳንዬ ወይ ወንድምነት አለህ? አለው። የዛሬው አርዕስት ምን ነበረ? እኔ እኮ ቅድም ከልጆቼ ጋር ቢዞኝ ልጆቼ ላስተኛ ገብቼ ትንሿ ልጄ እኔ ላስተኛት ገብቼ እሷ አስተኛችኝና እዛው ግን ቀጠል። ጉዳዮች ላይ ዝም ብለን እያወራን ያለ ነው እና ስፔሲፊክ ርዕስ የለም። አጠቃላይ በኦርቶዶክስ ጉዳዮች ላይ እያነሳን ያለ ነው እና ሰፋ ያለ ርዕስ ነው። ከመዳን አንጻር ምናምን እንደሱ ሀሳቦች ካሉ ማውራት መጠየቅ ይችላሉ። ስለ መዳን እንጠይቃችሁ ወይ ትጠይቁናላችሁ? ካላችሁ መግባት ትችላላችሁ። አትጠይቁን እኛ እንጠይቃችሁ ብቻ የሚል ሰው ካለ ይምጣ፣ ወይ ደግሞ እናንተም ጠይቁን እኛም እንጠይቃችኋለን ብሎ የሚል ሰው ካለ ይግባ። ነገረ ድነት የመዳን ትምህርት ማለት ነው።
እሺ እዚህ ገስት ላይ ያሉ በሙሉ በጌታ ናቸው። አይ ቲንክ ማን ልበል ከላይ ያለሽዋል ለብሻ ነው ሄሎ አቤት ታዳስ ኤርሚ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። ይቅርታ እኔ ከኦርቶዶክስ ነኝ፣ ግን የሆነ ሀሳብ ልሰጥ ነበርና የእናንተ ፕሮግራም ብዙ የምንከታተለው ብዙ ትምህርት የምናገኝበት እንዲሁም ደግሞ ብዙ እየተሰራንበት ያለ ነውና የማይጠቅሙ ሰዎች ጋር ብዙ ጊዜ ባታባክኑ እንደ ሀሳብ ለመስጠት ያክል ነው። እሺ ከኦርቶዶክስ ነኝ ነው ያልሽው? ኦርቶዶክስ ነኝ፣ ግን በእናንተ ላይ ብዙ ትምህርት እያገኘሁበት ራሴን እየሰራሁ ያለሁበት ነው ፕሮግራማችሁ ማለት ነው። እናንተ የምትወያዩበት እና የምታነሱበት ኢሹዎች ማለት ነው። አሁን ቅድም እያወራሁ የነበረ ልጅና ሮያል ምናምን ይሄ ጊዜ የሚያቃጥሉ አለ ዝም ብሎ ሌላውም እንዳያቅ ወይ እነሱ አይቀየሩበት ወይ ደግሞ ሌላው እንትን የማይልበት አይነት ነገር እነዚህ ላይ ትንሽ ትኩረት ብታደርጉ። አሁን ገብቶ ማን ነበር ዳኒ ነው ማን ነበር የሆነ ገብቶ ያስተካከለው ልጅ እኔ ደስ ብሎኛል በጣም። ምክንያቱም ምንም አታገኝበትም ጊዜ ማባከን ብቻ ነው እና ጥሩ እውቀት ያላቸው ሰዎች ካሉ ሞግተው እኛም የሆነ ነገር የምናገኝበት እነሱም ደግሞ ሊቀየሩ የሚችሉበት ሊማሩ። ዋናው ሰው መቀየር አይደለ? ሰው የዘላለም ህይወቱ ላይ እንዲሰራና የሆነ ነገር ለውጥ እንዲያመጣ ነው የእናንተም ጥረት ይመስለኛል አይደል? እንደነ ሮያል የሚያሾፉትና አሁን ገብቶ ደግሞ ቤካ ነው ማን ነው የሚለው የነበረ ዝም ብሎ እውቀት አልባ ሆኖ ሌላውም ዝም ብሎ ኮንፊዝ እያደረገ እንትን ከሚያደርግ ትንሽ የመረጣችሁ እንትን ብታደርጉ ደስ ይለኛል። እኔ ገብቼ አላውቅም። ባለፈው ዳኒ ጋር እንዲህ ገብቼ ነበር። አሁን ለመጀመሪያ ጊዜ ለሁለተኛ ጊዜ ነው የምገባው። እንዲህ ጥያቄዎች ካሉኝ ደግሞ በቀጣይ እየጠየቅኩ ለራሴ የሚሆን ለቤተሰቤ ባለው በማደርገው ነገር ራሴ ያለሁበት ቦታ ሁኔታ አውቀዋለሁ፣ የማገኘውን ነገርንም አውቀዋለሁ። ደስ የሚያደርግ እና የማይጠቅሙ ነገሮች ላይ ብዙ ጊዜ ባታባክኑ ቶሎ ብላችሁ። ምክንያቱም ጊዜ ማቃጠል ነው ዋና ስራቸው፣ ጊዜ ማቃጠልና ዝም ብሎ አጉል ሙግት ላይ እንትን ማድረግ ነውና ይህን ሀሳብ ለመስጠት ነው። አመሰግናለሁ። በርቱ። እሺ ቴንክ ዩ ታችን እግዚአብሔር ያክብርልን። እንቀበላለን ምክሩን፣ በጣም ጠቃሚ ምክር ስለሆነ ማለት ነው። እሺ ያ ቴንክ ዩ። ብዙ ጊዜ ወንድምነት ልበሰፊነትን ያሳያል ዳንዬ፣ ጥሩ ነው። ግን ደግሞ አንዳንዴ ደግሞ ሲበዛ እሱ በቀንነት ሞኝ ስለሆነ አይደለም ልታገሳቸው ብሎ ነው እንደዛ የሚያደርገው። ያ ኦኬ ቴንክ ዩ። እሺ ማኔ ሰላም ላንተ ይሁን። ሰላም እንዴት ነህ? እንዴት ዋልክ? እንዴት አመሸህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ቆይተህ ነበር? ሰምተሃል? እዚህ የነበረው መርሃ ግብር እየሰማሁ ነበር። በመሀል ወጥቼ ነበር። ኦኬ። ከዛ በኋላ ነው የተመለስኩት። ምን ነበር የሰማኸው በወቅቱ ሲነጋገሩ? ቅድም ሲነጋገሩ የነበረው ያው እምነት ብቻ ላይና ስለ ይሄ ምንድነው አንዳንድ ገርላት ላይ እየተነጋገሩ እንደነበር አስታውሳለሁ ቀደም ሲል። ኦኬ የምትለው አለ በዛ ቀደም በሰማኸው ላይ ገብቼ ነበር ብለህ ስላልክ እዛ ላይ መለው የለም። ምናልባት ጥያቄ ካላችሁ ትችላለህ። ነገረ ድህነት ላይ ኦኬ እኔ ልጠይቅ ትችላለህ? እሺ ነገረ ድህነትን በተመለከተ የኔ ጥያቄ ምንድነው፣ አንድ ሰው ስለ መዳን በሚያወራበት ወይም ደግሞ ከሌላ የሃይማኖት ነው በዋናነት መነጋገር ያለበት። አሁን ይሄ ጥያቄ የሆነብኝ ለምን ከኦርቶዶክሳዊ ጋር ሲነጋገር የማያምንበትን መጽሐፍ መጥቀስ፣ ለምሳሌ ገድላት፣ ድርሳናት ሊሆኑ ይችላሉ። የማይቀበለውን መጽሐፍ ይዞ መከራከሩ ወይም መነጋገሩ በመጀመሪያ ደረጃ
ትክክል ነው ወይ እንደዚህ አይነት አካሄድ? አንድ ሰው ማያምንበትን በጋራ ሊያስማማቸው በሚችለው በመጽሐፍ ቅዱስና በአባቶች ትምህርት ላይ ብቻ ቢነጋገሩ አይደለም ወይ ትክክል የሚሆነው የሚለውን ነው መጀመሪያ እንድታጠራልኝና እንድታስገነዘበኝ የምፈልገው። ሌሎችን ጥያቄዎች ደግሞ ቀጥላለሁ። ጥሩ ጥያቄ ነው። እንግዲህ አብያተ ክርስቲያናቱን ሁለቱን ጠርተሃል፣ እኛ ወንጌላውያንን እና የእናንተ ኦርቶዶክስን። በየትኛው መጽሐፍት መሰረት ላይ ቆመው ነው ክርስቶስ ትንፋሰ እግዚአብሔር ካለባቸው ቅዱሳት መጽሐፍት ነው የሚቀደው። ስለዚህ ማንም ሰው መጥቶ ሲጠይቀኝ ከ66ቱ መጽሐፍት ከዘፍጥረት እስከ ራእይ ድረስ መጠየቅ ይችላል። ነገረ ድነታችን የኛ የወንጌላውያን አማኞች የሚቀዳው ከሱ ስለሆነ ማለት ነው። መሰረታችን እሱ ስለሆነ ማለት ነው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ወደ እናንተ ስንመጣ ነገረ ድነት ትምህርታችሁ የሚቀዳው ከቤተክርስቲያናቶቻችሁ መጽሐፍቶች ነው። ከመጽሐፍቶቻችሁ መካከል ደግሞ አንዱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ አይደለም፣ አንተም እንደምታውቀው መጽሐፍ ቅዱስ ብቻ ሳይሆን ደግሞ ሌሎች መጽሐፍቶችን ትቀበላላችሁ እናንተ ማለት ነው። እኛ መጽሐፍ ቅዱስ ብቻ አንልም የምትሉትም ለዚህ ነው። ሌሎች መጽሐፍቶች እንዳሉ ቢሆንም ግን ነገረ ድነታችን ከትውፊት ላይ የተመሰረተ አይደለም። ስለዚህ ኦርቶዶክስ ከወንጌላውያን አማኞች ጋር አሁን አንተ ኦርቶዶክስ ነህ፣ እኔ የወንጌል አማኝ ነኝ፣ እዚህ ያለን የወንጌል አማኞች ነን። ነገረ ድነትን ትምህርት ስናወራ አንተም የምታወራኝ በመጽሐፍቶችህ ነው፣ በምትቀበላቸው መጽሐፍቶች ነው። እኔም የማወራው በተቀበልኩት መጽሐፍት ነው። አንተም እኔ በተቀበልኩት መጽሐፍ ነው የምታወራኝ፣ እኔም አንተ በምትቀበላቸው መጽሐፍቶች በሙሉ ነው ላወራህ የምችለው። ምክንያቱስ ለምሳሌ መጽሐፍ ቅዱስ ብቻ ቢሆን ነገረ ድነትን የሚያወራው በእናንተ ቤተ እምነት አስተምህሮት መሰረት ኦኬ፣ በመጽሐፍ ቅዱስ ብቻ ጠይቀህ ነበር። ግን ከመጽሐፍ ቅዱስ ውጪ ሌሎች መጽሐፍቶቻችሁ ነገረ ድነትን ከመጽሐፍ ቅዱስ በላይ አድርገው ያወራሉ፣ ያስተምራሉ፣ ይሰብካሉ። መጽሐፍቶቻችሁ ማለት ነው። ከማን በላይ አልኩ? መጽሐፍ ቅዱስ ነገረ ድነትን ከሚሰጥህ ዋስትና በላይ ሌሎች ገድላት፣ ድርሳናት፣ ተአምራት የሚባሉቱ ከመጽሐፍ ቅዱስ በላይ ትከሻቸውን ከፍ አድርገው ጫማ ማለካከት አልፈው መጽሐፍ ቅዱስ ነገረ ድነትን በዚህ መንገድ ታገኛላችሁ ብሎ አስተምሮ በማያውቀው እንደውም ስታነበው በሚሻል ከመጽሐፍ ቅዱስ በሚሻል አይነት መልክ ነገረ ድነትን ያወራሉ መጽሐፍቶቻችሁ ማለት ነው። ለምሳሌ አሁን መጽሐፍ ቅዱስ ላይ ሰው በኢየሱስ ክርስቶስ ቢያምን የዘላለም ሕይወት እንደሚኖረው መጽሐፍ ቅዱስ ይነግረናል። አዎ ልክ ነው። እኔ አምኜ ድኛለሁ፣ እዚህ ያሉ ወንድሞች እናቶች አምነው ድነዋል። እኔ አምኜ በመዳኔ ግን 50 ትውልድህና 55 ትውልድህ ድረስ ይድንልሃል ብሎ የሚል ዋስትና ግን አይሰጠንም መጽሐፍ ቅዱስ። 55 ትውልዴ ከኔ በኋላ የሚነሳ 55 ትውልድ በጌታ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን የሚገኘውን ስብከተ ወንጌልን ሰምተው በልባቸው አምነው በአፋቸው ኢየሱስ ጌታ መሆኑን መስክረው ካልሆነ በስተቀር አይድኑም። ኤርምያስ ሰባኪ ነውና፣ ኤርምያስ አማኝ ነውና የኤርምያስ የልጅ ልጅ ኤርምያስ ስላመነ የእሱ የልጅ ልጅ ትውልዱ 50 እና 40 ወይ 10 ወይ 20 ትውልድ ይማርልሃል ስሙን በት መንገድ ምራው በሸመገልም ጊዜ ከሱ ፈቀቅ አይልም ብሎ በሚለው አምላካዊ ቃል መሰረት እኔ ለልጆቼ አስተምራለሁ፣ ልጆቼ ደግሞ ለልጆቻቸው እንደዚህ ያስተምራሉ። እግዚአብሔር ደግሞ የልጆቼ ልጆች ማየትን ከሰጠኝ ደግሞ አያት ቅድመ አያት ካደረገኝ እስከዛ ድረስ እነግራቸዋለሁ። እኔ በማምነው መንገድ እንዲሄዱ ማለት ነው። ልጆቼን አሁን በዛ መንገድ ስለምመራ ኦኬ። ግን ልጆቼ ናቸው ማመን ያለባቸው ጌታ ይስል በልባቸው አምነው በአፋቸው መስክረው በስሙ በማመን በእውነተኛ የክርስትና ሕይወት እያደጉ ነው ያሉት።
እና በዚህ መልክ ነው የመዳኛውን መንገድ እግዚአብሔር ያስቀመጠው ማለት ነው። በእናንተ ግን ቤተክርስቲያን ውስጥ የመዳንን መንገድ መጽሐፍ ቅዱስ ከሚሰጠው ከሚያስተምረው በላይ ለምሳሌ የአንድን ጻድቅ ሰው ስም መታሰቢያ ያደረገ ህንፃ ቤተክርስቲያን የሰራ ጧፍ ዘቢብ ዣንጥላ የሰጠ በዛ በጻድቁ ስም ገድልን ድርሳኑን ወይ ታምራት የተባለውን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ሲነበብ የሰማ ተቀምጦ የሰማ ቆሞ የሰማ ብሎ በሚል ከፋፍሎ እስከ ከ10 ትውልድ እስከ 20 ትውልድ 40 ትውልድ 50 ትውልድ 110 ትውልድ ድረስ እምርልሃለሁ ብሎ ነገረ ድነትን ያስተምራሉ ማለት ነው። በጻድቁ ስም ብቻ ሳይሆን የጻድቁን መቃብር ራሱ የተቀበረበትን የጻድቁ የተባለው ሰውዬ የተቀበረበትን መቃብር ሄዶ መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስደው እንደዚሁ ፍጥጥ ቁልጭ ብሎ ያደረ እንቅልፍ ከወሰደ አይሰራም። ኪዳኑ እንደዛ አይደለም ገባለት ተብሎ የተባለው እዛ ሄዶ በዛ በጻድቁ መቃብር ላይ ያመነ ሰው ሁሉ ጭምር እና መቃብሩ ላይ ሌሊቱን ሁሉ ቁጭ ማለት አለበት። አይኑ ሳይከደን ቁጭ ማለት አለበት የዘላለምን ሕይወት ለማግኘት። ሌላ ማድረግ የለበትም። ሄዶ የዛ የጻድቅ ሰው የተባለው መቃብር ባለበት ቦታ ላይ በመኪና ሄዶ ችኳንታ ተከራይቶ በግልም ወይ በእግሩም በፈረስም በምንም ሄዶ እዛ መቃብር ጋር ሲደርስ ግን መቃብሩ ላይ ያ ጻድቅ ሰው እየተቀበረበት የተባለው ላይ ሌሊቱን ሁሉ ቁጭ ብሎ ያድራል። ከዛስ 15 ትውልዱን ያስምራል። ነገረ ድነታችሁ እዚህ ሁሉ ጭምር ስላለ ስለዚህ አሁን አንተ ኦርቶዶክሳዊ ወንድሜ ነህ፣ ሶሪ ስላስረዘምኩ በዚህ ጋር ስጣለሁ። እኔ ወንጌል አማኝ ነኝ። የኔ ነገረ ድነት ከመጽሐፍ ቅዱስ ነው የሚቀዳው። ስለዚህ አሁን ከአንተ ከኦርቶዶክስ ወንድሜ ጋር ሳወራ በኦርቶዶክሳዊ እንደመሆን መጠን በቤተ ክርስቲያናችሁ መጽሐፍቶች ነገረ ድነትን በሚያወሩ መጽሐፍቶች በሙሉ ላወራህ ግዴታዬ ነው። አንተም ልታወራኝ ግዴታ ነው። እኔም ወንጌላዊ አማኝ ነኝና በመጽሐፍ ቅዱስ ልታወራኝ ግዴታዬ ነው። አይ ከመጽሐፍ ቅዱስ ውስጥ ገላትያን አትንካብኝ ብዬ አልልህም። በ66ቱ መጽሐፍ ታወራኛለህ። እኔም ደግሞ በመጽሐፍ ቅዱስም በሌሎችም ነገረ ድነትን በሚያስተምሩ መጽሐፍቶቻችሁ ገድላት፣ ድርሳናት ላይ ነገረ ድነትን ስለሚያስተምሩ በእነሱ ሁሉ ነው ማወራ ማለት ነው። እና በዚህ ነው መታየት ያለበት። ቴንኪው ስላስረዘምኩ በጣም ይቅርታ። ጥሩ እሺ። ትውፊትን ትቀበላለህ? ያለው ትውፊቱ እየተመዘነ ጤነኛ ትውፊት ከሆነ እንቀበላለን። መመዘኛችን ምንድን ነው? መመዘኛችን እግዚአብሔር ቃል ነው። ጥሩ እሺ። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቅ? አታውቅም ማለት ነው ሳይሆን አንድ መጽሐፍ ቅዱስ ለምሳሌ የእግዚአብሔር ቃል መሆኑን ማወቂያችን ምንድን ነው? ምክንያቱም ቁርአንም ጋር ብትሄድ እውነተኛ መጽሐፍ እንደሆነ ራሱ ይነግርሃል ቁርአኑ። መጽሐፍ ቅዱስም እውነተኛ ነኝ ይላል። በምን መመዘኛነት ነው እውነት መሆኑን የምናውቀው? ስለዚህ ቁርአን እውነተኛ መጽሐፍ መሆኑን አንተ ትመሰክራለህ ማለት ነው። አይ እኔ እንደዛ አላልኩ። ታዲያ ካላልክ ምን ያገናኛል? አንተ የኦርቶዶክስ እምነት ተከታይ ነህ። በእርግጥ ወደዛ እንደምታጋድሉ አውቃለሁ። አሁን እኛ ነገረ ድነትን ለማውራት እኔ እንደ ክርስቲያን የቁርአንን እውነተኝነት ብለህ ብትለኝ እኔ ቁርአንም እውነተኛ አይደለም፣ መሐመድም እውነተኛ አይደለም፣ አላህ የሚባለው እውነተኛ አይደለም። አንተ ግን ምናልባት ሊመለከት ስለሚችል እውነተኛነቱን አንተ በምን መመዘኛ ያረጋገጥ? እኔ እውነተኛ አይደለም እያልኩ ለምን እውነተኛ መሆኑን በምን አወቅህ ለምን ትለኛለህ? ሁለቱ ቁርአን መሐመድም አላህ የሚባለው እውነተኛ አይደለም። እሺ መጽሐፍ ቅዱስ እውነት መሆኑን በምን እናውቃለን? ኦኬ አንተ ክርስቲያን አይደለ? የኦርቶዶክስ ክርስቲያን ተከታይ ነህ እኮ። አይ እኔ ጥያቄ ነው እኮ እየጠየቅኩ ያለሁት። አብረና እንደማያ ክርስቲያን ጥያቄ ነው እየጠየቅኩ ያለሁት። ለምን የኦርቶዶክስ እምነት ተከታይ ነህ አይደለ እንዴ? ታዲያ በሆን ምን የተለየ አይደለም። ግን የምታወራውና እየሆነ ያለው ነገር አለ። ኦርቶዶክስ እምነት ተከታይ ነህ? ጥያቄውን እኮ አለመመለስ ይቻላል። እኔ ስለ መጽሐፍ ቅዱስ አይደል እየጠይቀኛለሁ። የመጣኸው ጴንጤ ቤት ነው፣ እኔን ነው የጠይቀኝ። አንተ የኦርቶዶክስ እምነት ተከታይ አይደለህ ወይ ነው ብያልኩ። የኦርቶዶክስ እምነት ተከታይ ነኝ አልኩ። የመጽሐፍ ቅዱስን የበላይነት የእግዚአብሔር ቃል መሆኑን ታምነዋለህ? እኔ ጥያቄን የጠየኩት ታምነዋለህ? እኔ ስለማምነው እኔ መጽሐፍ ቅዱስ እኔ እግዚአብሔር ቃል ነው ብዬ አምናለሁኝ። አንተ ታምነዋለህ ነው እያልኩ ያለሁት። አዎ አምነዋለሁ። ቴንኪው እኔ አምኛለሁ። እሺ መጽሐፍ ቅዱስ እውነተኛ መሆኑን በምን አወቅህ ነው አይደል ያልከኝ? ኦኬ በምንድን ነው 66 መሆኑንም ምንድን ነው ማወቂያ ከሌሎቹ 66 መሆኑን
በምን ለየክ የሚል ነው ጥያቄ። ኦኬ የመጽሐፉን እውነተኝነት በመጀመሪያ 66 ለመሆኑ አንደኛ መጽሐፍቱ አስቀድሞ አደራ የተሰጧቸው ሰዎች አሉ። በእርግጥ እቻ አሁን በምንድናት በብልጣብልጥነት በዘዴነት ለመማር የሚደረግ ነገር ነው። ጥሩ ነው የጠየቀኝ ጥያቄ። ኦኬ ብሉይ ኪዳንን በተመለከተ የክርስቶስ ቤተክርስቲያን የብሉይ ኪዳን መጽሐፍት ሙሉ በሙሉ የተቀበለችው ከአይሁዳውያን ነው። አይሁዳውያን ደግሞ እስራኤላውያን ማለት ነው። እነሱ ደግሞ የመጽሐፉ ባለቤት የመጀመሪያዎቹ እነሱ ናቸው። የእግዚአብሔር ቃል አደራ ተሰጥቷቸው ይላል በሮሜ መልክ መጽሐፍ ምዕራፍ 3 ላይ ማለት ነው። ስለዚህ ከማዞሬቲክ ቴክስት ከሚባለው ወይ ደግሞ የሰባ ሊቃናትም ትርጉም የሚባል በኋላ ላይ ሴፕትዋጀንት የተባለ ግን ዋናው አይሁዳውያን ናቸውና በአይሁድ ካነን በአይሁድ የቀኖና የመጽሐፍት ጥራዝ ውስጥ እኛ አሁን 39 ብሉይ ኪዳን መጽሐፍት ብለን የምንቀበላቸውን እነሱ ጋር ወደ 24 ነው እንደዚህ አድርገው ይቀበሏቸዋል። ለምሳሌ ሳሙኤልን አንደኛና ሁለተኛ፣ ነገስትን አንደኛና ሁለተኛ፣ ዜናን አንደኛና ሁለተኛ ብለው እንደዚህ አይቆጥሩትም። የነ እዝራን፣ የነ ነህምያን፣ የነ አስቴር መጽሐፍት እንደዚህ አንዳንዱን በጠቅላላው በአንድነት ይቆጥራቸዋል፣ አንዳንዱን ደግሞ በየተናጠል ይቆጥራቸዋል ማለት ነው። 39 የብሉይ ኪዳን ቅዱሳት መጽሐፍት ከእስራኤላውያን የብሉይ ኪዳን ማለት ነው ከእስራኤል ሕዝብ ከነሱ እጅ ታማኝነት ያለው የመጽሐፉ የእግዚአብሔር ቃል አደራ የተሰጧቸው እነሱ ስለሆኑ ከነሱ ነው ያገኘነው። እነሱ ደግሞ የነቢያት ልጆች ስለሆኑ ከነሱ ስላገኘን እነሱ እንዴት አረጋገጡት ምናምን ብሎ የሚለው በልጆቻቸው የተጻፈ ነው። በነ ኢሳያስ፣ በነ ኤርሚያስ፣ በነ ሕዝቅኤል፣ በነ ዳንኤል፣ በነ ዳዊት፣ በነ ዘካርያስ፣ በነ ሚዳስ። ቆይ ብራዘር ቸኩል ጥያቄ ጠይቀኛል። ስለዚህ እነዛ 39 ቅዱሳት መጽሐፍትን የክርስቶስ ቤተክርስቲያን በሙሉ የተቀበለችው ከአይሁዳውያን ነው። ኦኬ የአዲስ ኪዳን መጽሐፍት ደግሞ የተጻፉት አሁንም በመጽሐፍ ቅዱስ ቤተክርስቲያን አባቶች ዘንድ የሚታመነው ማለት ነው። ሁሉም እኛም ወንጌላውያን አማኞች ኦርቶዶክሳውያንም ካቶሊካውያንም በምንቀበላቸው የቤተክርስቲያን አባቶች በሚባሉቱ ካነኑ የተሰራው የአዲስ ኪዳን መጽሐፍት ደግሞ የተጻፉት አብዛኞቹ አሁንም በአይሁዳውያን ሐዋርያት አባቶች ነው። ስለዚህ የአዲስ ኪዳን መጽሐፍ የተጻፈው በአይሁዳውያኑ ነው። የብሉይ ኪዳን መጽሐፍት የተጻፈው በአይሁዳውያኑ ነው። አይሁዳውያኑ ደግሞ እነዛ ቅዱሳን ነቢያትና ቅዱሳት ሐዋርያት ናቸው። ስለዚህ አንዳንዶች መጽሐፍቶች ላይ እሱ አይደለም የጻፈው እሱ ነው የጻፈው ብሎ የሚል በነገረ መለኮቱ ዓለም ብዙ ክርክሮች ቢኖሩም ግን አብዛኛው የሚተማመነው ሁሉም የሚስማሙበት እነዚህ ቅዱሳት መጽሐፍት የእግዚአብሔር ስልጣን ያላቸው ማለት የእግዚአብሔር እስትንፋስ ያለባቸው ቅዱሳት መጽሐፍት መሆናቸው የታመነ ሆኖ ተገኝቷል። ስለዚህ የእግዚአብሔርን ቃል እውነተኝነት የመጽሐፉን እውነተኛ መሆኑና ከሌሎች መጽሐፍት ሁሉ ተለይተው እነዚህ መጽሐፍቶች ቅዱሳን ናቸው ተብለው የተረጋገጡት የብሉይ ኪዳኑ በእስራኤላውያኑ አባቶች ነው። የአዲስ ኪዳኑም ደግሞ በቤተክርስቲያን አባቶች ነው የተረጋገጠው። ከሌሎች መጽሐፍቶች ሁሉ ይልቅ የጳውሎስ መልእክታት ናቸው ተብለው እንዲታመኑ አንዳንዱም የጳውሎስ መልእክታት እኔ በእጄ የጻፍኩት እያለ ስለሚናገር መጽሐፍቱ እውነተኛና የጳውሎስ መልእክት መሆኑ ይታመናል ማለት ነው። ወንጌል ተጽፎ በመጽሐፍ መልክ እስከሚወጣ ድረስ ትምህርቱ በምን መልክ ነበር ሲሰጥ የነበረው? በቃል። እሺ በቃል ነበረ። ስለዚህ በትውፊት ነበር ማለት ነው ሲተላለፍልን። በቃል የምን ትውፊት? በቃል አስተማሪው ጌታ ነው እኮ በቃል የሚተላለፍ ማለት ነው። በነገራችን እሱ በኋላ ነው ብራዘርዬ። ወንጌል ነው ያልከው። ወንጌል በትውፊት አልመጣም። ወንጌል በቃል ነው። በቃል ሰበከ ጌታችን ኢየሱስ ክርስቶስ። ሐዋርያቱ ሰሙ፣ ጻፉ። እናም ደግሞ አንዳንዶቹ ልክ እንደ ቅዱስ ሉቃስ ግሪካውያነት ከቃሉ አገልጋዮች ሰማ፣ ጻፈ። ከእውነተኛ ምንጭ ወንጌል እስከ 4ኛው መቶ ክፍለ ዘመን ድረስ በጥራዝ ተጽፎ አይታወቅም ነበር። አንተ ነው ያልከው። ማስረጃ አለኝ። አንተ ነው ያልከው ብራዘርዬ። አይ በማስረጃ ነው ከራሴ አይደለም እኮ አንተ ነው ያልከው ነው ብዬ ምንም ማስረጃ ይዘህ ብትመጣ ተረታ ነው ይዘህ የምትመጣው። ወንጌሉ ብለህ ብትለው አራቱን ወንጌላት ነው አይደለ? አጠቃላይ የመልእክታትንም ጭምር እስከ 4ኛው መቶ ክፍለ ዘመን ድረስ ከዛ በፊት አይታወቅም ነበር እያልከን ነው። ከዛ በፊት በትውፊት መልክ ነበር የነበሩት ነው ያልኩት። በትውፊት መልክ ነው እንጂ የነበረው አልተጻፈም ነበር። አልተጻፈም።
በአራተኛው መቶ ክፍለ ዘመን ላይ ጳውሎስ ነበረ እያልኩ ያለሁት በጥራዝ መልክ ነበረ ወይ መልእክቱ አልተጻፈም ብለኛል። መልእክታቱም ወንጌሉም አልተጻፈም ብለኛል። ጳውሎስ ነበር ወይ? እንደሱ አይደለም ያልኩት። አንዴ ማስተካከያ። አይ ታዲያ ለምን ምን ማስተካከያ? ነጥብ ከጣልክ በኋላ ማስተካከያ ያልኩት ነጥብ ከጣልክ አልተረዳኝም። እኔ ያልኩት መልእክታቱ ተጽፈዋል፣ ነገር ግን በጥራዝ መልክ መጽሐፍ ቅዱስ ተብለው አሁን በምናውቀው መልክ አልተጻፈም። በማን ነው መልእክታቱ የተጻፉት? በሐዋርያት። አለቀ። የመጽሐፉ እውነተኝነት ማረጋገጫው የቅዱስ ጳውሎስ መልእክታት በቅዱስ ጳውሎስ እጅ ነው የተጻፉት። እንዴ እንደዛ ከሆነ ለምሳሌ በቃ አለቀ። ብራዘር በቃ አለቀ። አይደለም ጥያቄ አለኝ፣ አልጨረስኩም። ማኔ ምንም ሄደ ሌላ በሰዓቱ ተማሩ ነበር። የቶማስን ወንጌል ቀደህ ጣለው። ኦኬ፣ እኛ የቶማስ ወንጌል የሚባል አናውቅም። ግኖስቲኮች፣ ሄሮኒቲኮች ምንም ይሄን እንቶ ፈንቶ የሆነ ወሬ አታውራ። አባቶች አረጋግጠው የቤተክርስቲያን አባቶች 66 እስትንፋሰ እግዚአብሔር ብለው የሚሉ መጽሐፍትን በካነን ደረጃ 27ቱን የአዲስ ኪዳን አረጋግጠው ሰጡ አይደል? ግኖስቲኮች አረቦች ምናምን ብለህ ብትል አሁን የቶማስ ወንጌል የመግደላዊት ማርያም ወንጌል ምናምን ነገር ተብሎ የሚባል አንድ መዓት ሰይጣን የፈበረካቸው ሰዎች የጻፉት መጽሐፍ አለ። እኔ ምን ይመለከተኛል ስለሱ? አባቶች እሱን ስራ ሰርተው እኔ ጋር ጥንፍፍ አድርገው መጣ አይደል? በቤተክርስቲያን ታሪክ ውስጥ ኦኬ፣ አንተ የቶማስን ወንጌል ትቀበላለህ? እንደ ኦርቶዶክስ እምነት ተከታይ አትቀበልም እኮ። ኦርቶዶክስ አትቀበለውም የቶማስን ወንጌል። ምን ይሁን ሊብለን የቶማስ ወንጌል ብሎ የሚል ጠላቶች ሰይጣን ያደራጃቸው ሰዎች የጻፉትን እና የቤተክርስቲያን አባቶች ሪጀክት ያደረጉትን መጽሐፍ አሁን እዚህ ለክርክር የምታመጣው ነገረ ድህነት ላይ ታወራኝ ከሆነ አውራኝ በቃ። ካልሆነ አሁን ስለ እንዴ የመግደላዊት ማርያም የኢየሱስ ክርስቶስ ሚስቱ ነበረች እኮ ብለው ሁሉ ጭምር እኮ ይጻፋሉ። ምን ይመለከተኛል እሱ? እኔ እንደሱ ሹልክ ብለህ መውጣት ነው የሚሻለው። ይሄ አርቲ ቡርት የሆነ ወሬ ይዘህ ትመጣለህ እንዴ? ኦኬ፣ መጽሐፉን እውነተኝነት ለጠየቅኩ ልመለስ። አሁን እኔ ቀጥዬ እንዳልጠይቀህ ግን ወጣ። እሺ፣ ሌላ አለ የሚጠይቀን እኛም የምንጠይቀው በተለይ የመዳን ትምህርት ላይ የመዳን ትምህርት ላይ አለ። እሺ፣ ሌሎች ካላችሁ የመዳን ትምህርት ላይ ኦርቶዶክሳዊ የሆነው ነገረ ድነትን የሚያወራ ሰው ካለ ይምጣ እና ይጠይቃን፣ እኛም እንጠይቀዋለን። እሺ፣ የአቅሌሲያ አባት ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው? አለን ይመስገን። መልካም። አሁን በተነሱ ፖይንቶች ላይ አንዳንድ ጥያቄዎች ነበሩኝና ከዛ በኋላ እንቀጥላለን። የለም ነገረ ድነት ላይ ታወራለህ? ነገረ ድነት ላይ ታወራለህ እኮ ለድነታችን መሰረት ናቸው። አረ መጽሐፍ ቅዱስ እኮ ነገረ ድነት ላይ ታወራለህ ወይ? መጽሐፍ ቅዱስን ትጠራጠረዋለህ? አይደለም፣ ጥያቄ አለኝ። ያነሳቸው ፖይንቶች ላይ ጥያቄ አለኝ። ከዛ በኋላ እንቀጥላለን። ትጠራጠረዋለህ ወይ? እኔ አሁን ለምሳሌ ወደ አንተ መምጣት ብፈልግ ጥያቄዎች ይኖሩኛል። ሰው እነዛን ጥያቄዎች እንዴት ነው የምመልሳቸው የሚለውን መስማት እፈልጋለሁ። እኔን የሚዩት ያደረኩት ስትከፍተው መጽሐፍ ቅዱስን ትጠራጠረዋለህ ብዬ ስልህ ሌላ አግድመት አታውራ። ትጠራጠረው ከሆነ አዎ እጠራጠረዋለሁ ብለህ ካልክ ጥርጣሬህን እንዳስወግድልህ በመጀመሪያ አዎ እጠራጠረዋለሁ ብለህ በለኝ፣ ወይ ደግሞ አልጠራጠረውም አምነዋለሁ በለኝ። ኦርቶዶክሳዊ እምነት ተከታይ አይደለህ? የአቅሌሲያ አባት እንዴት ነው ሁሉ ቀን ስትመጡ እዚህ ከንፈራችሁ እየተንቀጠቀጠ ለተጠይቃችሁ ጥያቄ ቀጥታ መልስ የማትመልሱት? መጽሐፍ ቅዱስን አዎ እጠራጠረዋለሁ፣ አላምነውም፣ አልቀበለውም ብለህ እንዳንድ ኦርቶዶክሳዊ እዚህ በህዝቡ ፊት ቃል ገባና ከዛ ጥርጣሬህን አስወግድልሃለሁ፣ ጥያቄን እንጠይቃለን ማለት ነው። ማይኩን ክፈተው። መጽሐፍ ቅዱስን ትጠራጠረዋለህ? ማይኩን ክፈተው። የአቅሌሲያ አባት ጥያቄ ማቅረብ እችላለሁ ወይ ነው ጥያቄ። መጽሐፍ ቅዱስን ትጠራጠረዋለህ? ጥያቄ እየጠየኩ ነው። አሁን አንተ ለምን ፋላሲ መስራት አስፈለገ? ጥያቄ አሁን እታች ረድ እነኝህ ናቸው ጊዜ ዌስት የሚያደርጉ ማለት ነው። ኦኬ፣
መጽሐፍ ቅዱስ ላይ ጥያቄ ካለው አንድ ሰው መጽሐፍ ቅዱስን ትጠራጠረዋለህ ወይ? አዎ እጠራጠረዋለሁ ብሎ ካለኝ ጥርጣሬው እንዳስወግድለ ጥያቄን ቀጥለዋለሁ። ካልተጠራጠረ ለምንድን መላፋት የፈለግከው? አረፋ ለመድፈቅ ቀጥሎ ለሚመጣው ነገር ማለት ነው። ጨርሻለሁ። እንደነኛ አይታቸው ጊዜ ዌስት የሚያደርጉት ማለት ነው። እሺ ሲምቦ የስ እንዴት ነው? ሰላም እግዚአብሔር ይመስገን። እንዴት ነው? ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኸኝ። እሺ ነገረ ድነት ላይ ለማውራት ፈቃደኛ ነህ? ጥያቄ ለመጠየቀኛ ምንድን ጠይቅህ? ምንድን ነበረ ቶፒካችሁ? አላወቅኩትም። አሁን ነው የገባሁት። ነገረ ድነት የመዳን ትምህርት ማለት። እሺ የመዳን ትምህርት። እሺ ምንድን ነው ጥያቄ? እሺ የመዳን ትምህርታችሁ በኢትዮጵያ ኦርቶዶክስ ተዋሕዶ የመዳን ትምህርት ከየትኛው መጽሐፍት ነው የሚቀዳው? የነገረ ድነት ትምህርታችሁ ከየትኛው መጽሐፍት ነው የሚቀዳው? ከመጽሐፍ ቅዱስ። ከመጽሐፍ ቅዱስ ብቻ ወይስ ከሌሎች መጽሐፍት? ሌሎች ማለት አዋልደ መጽሐፍ። ከመጽሐፍ ቅዱስ ውጭ ሌሎች መጽሐፍቶች አሏቸው አይደል? አሉ። አይ ከመጽሐፍ ቅዱስ ነው ዋናነት። እነሱም ቢሆኑ እኮ መጽሐፍ ቅዱስን መሰረት ያደረጉ አዋልድ ናቸው። በደንብ ጥያቄን ስለተረዳኝ በጣም ነው የማመሰግነው። ኦኬ ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን ትምህርት በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭም ባሉ መጽሐፍቶች ላይ መሰረት የሆነ ነው ማለት ነው የመዳን ትምህርታችሁ? አላልኩም፣ እንደሱ አላልኩም። እሺ ድጋሚ ጥያቄውን ልጠይቅህ። የነገረ ድነት ትምህርታችሁ የመዳን ትምህርታችሁ ከየትኛው መጽሐፍት ነው የሚቀዳው? ከመጽሐፍ ቅዱስ ብቻ ወይስ ከመጽሐፍ ቅዱስ ውጭ? ከመጽሐፍ ቅዱስ ውጭ ባሉ ገድላት፣ ድርሳናት፣ ታምራቶች ከእነሱም ላይ ጭምር ይቀዳሉ? አይቀዳም። አይቀዳም። ቴንኪው። ስለዚህ ከመጽሐፍ ቅዱስ ብቻ ነው ማለት ነው የሚቀዳው? አዎ። እሺ ቴንኪው። አንድ ታሪክ እስኪ ላስታውስህ። በላዔሰብ የዘላለም ሕይወት አግኝቷል አይደል? አዎ። ወንድምነት ትልቁ ላይ አድርገኝ እስኪ ቀይረኝ። ትልቁ ላይ አድርገኝ ከቻልክ። ኦኬ። በላዔሰብ የመዳን ትምህርት አግኝቷል። በመጽሐፍ ቅዱስ አስተምህሮት መሰረት ነው አይደል የዘላለም ሕይወትን ያገኘው? በላዔሰብ በመጽሐፍ ቅዱስ አስተምህሮት መሰረት ነው አይደል? ምንድን ነው? እኔ እየጠየኩ ነው። አፌ እያወራ ነው። ከፈለኩ እኔ ብይም እየተጫወትኩ እርሻም እያረስኩ ድርም እያደራሁ ምንም ላድርግ ብቻ አፌ እያወራ ነው። እየጠየቀ ነው። አንተ ከፈለክ እየሳቅም እያለቀስክም ግን ውይይቱን እንቀጥል። መሳቅም አልቀስም ትችላለህ። በላዔሰብ የዘላለምን ሕይወት አግኝቷል ብዬ ስለ አዎ ብለኛል አይደል? አግኝቷል። ኦኬ። በማን ነው ያገኘው? በማን ያገኘው ማለት ምን ማለት? የዘላለም ሕይወት በማን ነው ያገኘው? በላዔሰብ የዘላለም ሕይወት የሚገኘው በማን? ይህ ጥያቄ እየጠየኩ ነው። እኔን መልስ አጠይቅኝ። የዘላለም ሕይወት በላዔሰብ በማን ነው ያገኘው? በማን አምኖ አገኘ? ጥያቄው እኮ ልክ ያለው ነው ኤርሚ። ጥያቄውን እኔ እንደምፈልገው ነው የምጠይቀው። ጥያቄው ልክ ካልሆነ ነው ልክ ካልሆነ አንተ ለጠየኩ ጥያቄ ይሄ ልክ አይደለም ብሎ ለማለት መስፈርተን ትነግረኛለህ። እኔ አሁን ምንድን ያልኩ በላዔሰብ የተባለው የዘላለም ሕይወት አለ ወይ ስለ አዎ አልከኝ። ታውቀዋለህ ማለት ነው። በላዔሰብ የሚባለውን ሰውዬ ታውቀዋለህ ማለት ነው አይደል? አውቀዋለሁ። አዎ። ስለዚህ ይሄ የምታውቀው በላዔሰብ በማን አምኖ ነው መንግስተ ሰማያት የገባው? በማን የዘላለምን ሕይወት ያገኘው ነው እያልኩ ያለሁት። አዎ። በቤተ ክርስቲያናችን ትምህርት መዳን በእምነት ብቻ ሳይሆን በማን ላይ ነው እምነት ማድረጉ? ምንድን ነው የምታውቀው? ቀደም ያልኩህ ይህንን ነው። አንተ የምትፈልገው ብቻ መመለስ የለብኝም። ችግር የለም። ጥያቄው ልክ አይደለም ያልኩህም ለዛ ነው። በቤተ ክርስቲያናችን መዳን
በስራ ብቻ ማን ነው? በእምነት ብቻ ሳይሆን አንተ አሁን ጥያቄ በማን አምነው ነበረ? በእምነት ብቻ ሳይሆን እምነት እንዳለ ሁሉ ስራ የሚያስፈልግ አምኖ ሰርቶ ነው የዳነው እልሃለሁ። እሺ በላይ ሰብ አምኖ እሺ ሰርቶ ከዛ እዛ ላይ ስራን ታክልበታለህ ማለት ነው። እሺ አምኖ ሰርቶ ነው የዳነው ብሎናል በላይ ሰብ። ኦኬ ቴንክ ዩ። በማን ያመነው? ምንድን ነው የሰራው? ያመነው በእግዚአብሔር ነው። የሰራው ደግሞ እግዚአብሔር የሚወደውን ስራ ነው የሰራው። እሺ በእግዚአብሔር ነው። ኦኬ ቴንክ ዩ። በእግዚአብሔር ነው ያመነው። በምንድን ነው የሰራው ስራ? ያው እግዚአብሔር የሚወደውን መልካም ስራ ነው። ምንድን ነው የሰራው? የበላይ ሰብ ስራ እንዴ? ለተጠማች ነፍስ ውሃን አጠጣ። ውሃ አጠጣ። አጠጣ። ይሄ ትምህርት ከየት ነው የተቀዳው? ከየትኛው መጽሐፍ ላይ? ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10 ከመጽሐፍ ቅዱስ አንብብልኝ። ያው እናስተንብብልኝ ኤርሚ አውቀዋለሁ፣ ችግር የለውም። ከመጽሐፍ ቅዱስ ማቴዎስ 10 ከ40 እስከ 42 አለ 39 እስከ 40 39 44 እሺ እናንተን የላከ ማነው? መልሱ ግን ልክ ነኝ? አይ አይደለም፣ ገና ልናየው አይደል? የጠቀስከውን ጥቅስ ልናየው እኮ ነው። ጥቅስ እንጂ የጠቀስከው ጥቅሱን አሁን ታብራራልኝ ብዬ ነው። አሁን በላይ ሰብ በዚህ ቃል መሰረት ውሃ እንዳጠጣ ትነግረናለህ ማለት ነው። እሺ አውጣው እንግዲህ እኔ ስለማልችል ማለት አሁን ችግር መጽሐፉን ላውጣለህ? እሺ አንብቦ እኔ የማውቀው ስለሆነ ችግር የለም። ለምን አንተ አውጣልሃለህ፣ አንተ ታነበዋለህ። ኦኬ ማቴዎስ 10 ኦኬ ቁጥር 40 እስከ 42 ድረስ ባለው ማለት ነው። ይኸው ከዚህ ጀምሮ ከፈለክም 39 ነው ብላ ያልከው 39 ላይ ቀደም አንተ ያልከው ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያገኝ ያልከው የመጀመሪያ በእግዚአብሔር ነው አይደል? እግዚአብሔር ያላመነ እንዴት ይድናል? እሺ በእግዚአብሔር ያመነበትን አሳየኝ። ስራው ደግሞ ውሃ ያጠጣውን የማቴዎስን እሱን ታብራራልኛል። መጀመሪያ በእግዚአብሔር ያመነበትን ክፍል አሳየኝ። ምን ሊገድሉን ነው ማነብልህ? አይ ከየት ነው ያገኘው? ከመጽሐፍ ቅዱስ ብለህ ስላልከኝ እኔ ስለገድል አላወራሁም። ይሄ ታሪክ የሚገኘው ከመጽሐፍ ቅዱስ ነው ብለኸኛል። የበላይ ሰብ ታሪክ የሚገኘው በእግዚአብሔር ስለማመኑም ስራ ስለመስራቱ የሚገኘው ከመጽሐፍ ቅዱስ ነው ብለኸኛል። የበላይ ሰብ ታሪክ ነው ከመጽሐፍ ቅዱስ ይገኛል ያልኩህ። ታዲያ ስለማን ነው የጻፈው? በላይ ሰብ የዘላለምን ሕይወት አግኝቷል ብዬ ስለ አዎ አልከኝ። እዛ በማን ያገኘው ብዬ ስልህ አምኖ እና ሰርቶ ነው የዳነው አልከኝ። እና ከዛ በማን አመነ ብዬ ስልህ ነገር ቆንጆ ነች። በቃ ይኸው ቅድም የሳቀው ልክ። ስለዚህ በማን አመነ ብዬ ስልህ በእግዚአብሔር አልከኝ። ምን ሰራ ብዬ ስልህ ውሃ አጠጣ አልከኝ። ውሃ ማጠጣቱን የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40 እንደጠቀስክልን ሁሉ ይሄ ክፍል የሚገኘው ከመጽሐፍ ቅዱስ ነው። የት ነው የሚገኘው ብዬ ስልህ መጽሐፍ ቅዱስ ነው ብለኛል። ምንጩ ስለ በላይ ሰብ ይናገራል። ኤርሚ ያልኩትን ልንገር፣ አንድ ጊዜ አታቋርጠኝ። ከመጽሐፍ ቅዱስ ጋር አይጋጩም እንጂ ተአምረ ማርያም ላይ እንዳለ አውቀዋለሁ ይህን ታሪክ የበላይ ሰብ ታሪክ ቅድም እኮ ያልከኝ ግን ከመጽሐፍ ቅዱስ ይሄ ታሪክ ይገኛል የሚስል መጽሐፍ ቅዱስ። እሺ ቆይ ያው የአፍ ወለምታ በምን አይታሽም ነው የሚባለው ብዬ ሊሆን ይችላል፣ ግን ትክክል አይደለም አላልኩም።
ይሄ ታሪክ ወገኖች፣ ይሄ ታሪክ የሚገኘው ኢየሱስ ነው ከመጽሐፍ ቅዱስ ላይ ብሎኝ ነው አይደል? ተአምረ ማርያም እንዴ አልልህም እኔ ተአምረ ማርያም። እሺ፣ ስለዚህ የበላዔ ሰብ ታሪክ የሚገኘው የት ነው ማለት ነው? ተአምረ ማርያም እንዴ ተአምረ ማርያም። ይሄ ታሪክ የሚገኘው እንደሱ ብለህም እኮ አልጠየከኝም እኮ። ኧረ ችግር የለም አሁን እየጠየቁ ነው። ከመጽሐፍ ቅዱስ ሳይሆን ከተአምረ ማርያም ነው አይደል? ከተአምረ ማርያም ነው። እሺ በላዔ ሰብ ከተአምረ ማርያም ነው የሚገኘው ይሄ ታሪክ ማለት ነው። እውነት ነው። መልካም። ስለዚህ ተአምረ ማርያም የሚባል መጽሐፍ ነገረ ድህነትን ያስተምራል ማለት ነው። ቤተክርስቲያናችን መጽሐፍ ቅዱስ ብቻ የሚል ትምህርት የላትም እኮ። ስለዚህ ነገረ ድህነትን ያስተምራል ማለት ነው ተአምረ ማርያም የሚባለው መጽሐፍ። ነገረ ድህነትን ትምህርት ያስተምራል ማለት ነው ተአምረ ማርያም የሚባለው መጽሐፍት። ነገረ ድህነትን ያስተምራል። አዎ፣ የመዳንን ትምህርት ያስተምራል ማለት ነው። ሊያስተምር ይችላል። አዎ ሊያስተምር ይችላል። ኦልሬዲ እያስተማረ ስለሆነ ጥያቄው ምንድን ነው? አልገባኝም። የምንጽፋት ነገር ጥሩ ስለሆነች ሊያስተምር ያዝልኛ ዝም ብሎ መጽሐፍ ብራዘር፣ እኔ በየቦታውማ ሊያዳልጥህ አይገባም። በደንብ ነው እያወራን። ጥያቄ ካልገባ መልስ ልጠይቅህ። አልገባኝም። እሺ መልስ ልጠይቅህ። ከመጀመሪያው ጀምረህ ወይስ ከዚህ ከመካከል? ምን እንደማወራ ስለማቅ ለዚህ ነው የምጽፈውም። ደግሞ አንተም ደግሞ ምን እያወራ እንዳለ ገብተዋል ማለት ነው። እሺ ይህ ታሪክ የሚገኘው ከየት ነው ብያልኩ? የበላዔ ሰብ ታሪክ የሚገኘው የትኛው መጽሐፍት ላይ ነው? ተአምረ ማርያም። ተአምረ ማርያም። ስለዚህ የበላዔ ሰብ የዘላለምን ሕይወት የማግኘት የነገረ ድህነትን የመዳንን ትምህርት ለማግኘት በእግዚአብሔር ማመኑ ውሃ ማጠጣቱ እነዚህ የተጻፈው የት ነው ማለት ነው? መጽሐፍ ቅዱስ ላይ ሳይሆን ተአምረ ማርያም መጽሐፍ ላይ የተገኘው አይደል ታሪኩ? ስለዚህ ተአምረ ማርያም የሚባለው መጽሐፍ ነገረ ድህነትን ትምህርት ያስተምራል ማለት ነው። እውነት ነው፣ ያስተምራል። ሊያስተምር ይችላል ሳይሆን ያስተምራል። እውነት ገባኝ ነው፣ ያስተምራል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ድህነት ትምህርቷ ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብለህ ያልከው ስህተት ሆነ ማለት ነው። ምክንያቱም ከተአምረ ማርያም አይደለ? ሚስ ኢንተርፕሬት እንዳይደረግ ተአምረ የትኛውም ገድል ላይ የትኛውም ቅድም ምንድን ነው ያልከኝ? ነገረ ድህነት ትምህርታችን ከመጽሐፍ ቅዱስ ነው የሚቀዳው። ደግሞ ላውራ። ትችላለህ። ከመጽሐፍ ቅዱስ ነው የሚቀዳው። ሊያስተምር ይችላል። ከምንም ነገር እኮ ድህነትን እኮ ከመጽሐፍ ቅዱስ ብቻ አይደለም እኮ የምትማረው፣ ከሰውም ትማራለህ እኮ መዳንህን። የግድ ያ ሰው ከምንድን ነው የሚያስተምረው? ያ ሰው ከምን ላይ ተነስቶ ነው የሚያስተምረው? ከህይወቱ ከመጽሐፍ ቅዱስ ከሰዎች ህይወት ነገረ ድህነትን ተማረዋል እንዴ ጌታ? የሰውን ህይወት አይቼ እኔ ልድን እችላለሁ? አይ ነገረ ድህነትን ትምህርት ለማግኘት ጌታ ከሰዎች ተማሩ ብሎ አለ ወይ? አየህ፣ አሁን ደግሞ ሌላ ነገር አደረከው። ቆይ ብሏል። አይ ከሰውም ልትማር ትችላለህ ብለህ አልከኝ። ነገረ ድህነት ለመማር እኮ ለመማር ብራዘርዬ፣ ነገረ ድህነትን ትምህርት የመዳንን ትምህርት ከሰው ህይወት ተምሬ እድናለሁ ብለህ ለማለት ጌታችን ኢየሱስ ክርስቶስ የመዳንን ትምህርት ከሰዎች ህይወት ተማሩ አለ እንዴ? ሐዋርያት እኮ ወንጌልን ሊያስተምሩ ተማሩ አለ ወይ? ሐዋርያቱ ይነግሩን የነበረው መጽሐፍትን እየጠቀሱ አለበት። ወደ ዓለም ሁሉ ሲልካቸው ወደ ዓለም ሁሉ ሂዱና አስተምሩ ብሎ ሲልካቸው አሁን የምታየውን የመጽሐፍ ቅዱስ ጥራዝ ይዘው አይደለም የሄዱት እኮ አለ። መጽሐፍ ጥራዝ አላቸው እጃቸው ላይ። ብራዘር አትሳሳት። አሁን የምታገኘውን አሁን የምታየውን የመጽሐፍ ቅዱስ ጥራዝ እጃቸው ላይ ነበር። አትሳሳት አልኩ። እኔ በመረጃ ስለማወራ አሳያለሁ። ኦኬ፣ ባዶ እጃቸውን እየተንከወከው አይደለም የሚወጡት። እሺ፣ መጽሐፍ ቅዱስ በአሁን በምታገኘው በቃ ምንም ሩቅ አትሄድ። መጽሐፍ ቅዱስ አንብበህ ከሆነ ፍንጭ ልስጥህ ወደ ሀሳቡ ላይ እንድንመለስ። ቅዱስ ጳውሎስ ክረምቱ ሳይገባ አለው አይደል ቲቶን? ክረምቱ ሳይገባ በርኖሱና በብራና የተጻፈውን መጽሐፍ ይዘና አለው አይደለ? የትኛውን መጽሐፍ?
የጥቆ ቅዱሳት መጽሐፍት ማለት የብሉይ ኪዳን ቅዱሳት መጽሐፍት ስለምናወራው እኮ ስለ አዲስ ኪዳን እኮ ነው ብራዘር። ለምን ስለ አዲስ ኪዳን የመዳንን ትምህርት አያስተምሩም? እንደ የብሉይ ኪዳን ቅዱሳት መጽሐፍት የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል ብሎ ቅዱስ ጳውሎስ የጻፈው ያንን ስለ ብሉይ ኪዳን መጽሐፍት አይደለም እንዴ? እሺ የብሉይ ኪዳን መጽሐፍት ስለ ድህነት የሚያወራውን ንገረኝ እስቲ። ምን ማለት ነው? ስለዚህ እንደሱ ነው ማለት ያለብህ። አየህ፣ እንደሱ ነው ማለት ያለብህ። አንደኛ ጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ለመንፈሳዊ ልጁ እንደዚህ ብሎ ያለውን ነገር ላንብብልሃል። ለአንተ ብቻ ሳይሆን እዚህ ላሉት ሁሉ ጭምር ማለት ነው። ሌላ ነገር ውስጥ ገባን ዝም ብለን። አይ ነው የብሉይ ኪዳን መጽሐፍት እንደሚያስተምሩ አሳየኝ ነው አይደል ያልከኝ? የዘላለምን ሕይወት አያስተምሩም ያልከኝ፣ የዘላለምን ሕይወት አያስተምሩም የብሉይ ኪዳን መጽሐፍት። የዘላለምን ሕይወት ያገኘ ነው እኮ ክርስቶስ ኢየሱስ ሲወለድ እኮ ወንድሜ። የዘላለምን ሕይወት ለማግኘት ቅዱሳት መጽሐፍት የብሉይ ኪዳን ቅዱሳት መጽሐፍት ያስተምራሉ አያስተምሩም? በብሉይ ኪዳን ያለ የትኛውም ስለምን እንደምታወራው እንደው በጌታ ግራ ገባኝ ራሴ ሌላ ነገር የብሉይ ኪዳን እንዴ አንተ ታዲያ ግራ ከገባ የብሉይ ኪዳን ቅዱሳት መጽሐፍት 39 አድምጠኝ። የብሉይ ኪዳን ቅዱሳት መጽሐፍት የብሉይ ኪዳኑ ቅዱሳት መጽሐፍት 39 በአይሁዳውያኑ እጅ የነበሩት አሁን እኛ እጅ ላይ ያሉት እነሱ ስለ ዘላለም ሕይወት መዳን መንገድ ያስተምራሉ አያስተምሩ? አያስተምሩ። የዘላለም ሕይወት በብሉይ ኪዳን መጽሐፍቶቹ አያስተምሩም ማለት መጽሐፍቶቹ አያስተምሩም ማለት ለትምህርት ለተግሳጽ ይሆናሉ ለታሪክ እንጂ አያስተምሩም አይደል ወይ ነው ያልኩህ። አታስረዝሙ በቃ እንዴ እንደነገርኩ እኮ ነው። ለመማርማ የግድ አያስተምሩም ወይ እንዴ? በአጭር ቃል በቃ አያስተምሩም ብለኛል። ድጋሚ አያስተምሩ ማለት ያስተምራሉ። እንዲህ አይነት ትውልድ ነው የገጠመን። ኦኬ በራሱ ንግግር ላይ ራሱ ያላግጣል፣ በራሱ ንግግር ላይ ራሱ ያሾፋል። ይሄ ትውልድ ሌላ ነገር ውስጥ ገባ። ወደ ቀደመው ነገር ሚዩት አድርገው። ይሄ ትውልድ ነው ተቆጥሮ የኦርቶዶክስ ሕዝብ በዛ ተብሎ የሚባለው ማለት ነው። በራሱ ንግግር ላይ ራሱ የሚስቅ፣ ራሱ የሚያላግጥ፣ ራሱ የሚቀልድ ማለት ነው። እንታያቸው ወንድሞች እናቶች፣ የብሉይ ኪዳን ቅዱሳት መጽሐፍት የዘላለምን መዳን ትምህርት አያስተምሩም ማለት መልሼ ስጠይቀው ያስተምራሉ አለ። ስለዚህ ያስተምራሉ አያስተምሩም ነው ለሱ ብቻ ሳይሆን በቤተክርስቲያን ውስጥም እንደዚህ ነው። እንዲህ አይነት ትውልድ ነው ያደገው ወንድሞች እናቶች። ዝም ብሎ በቃ የሚበላ የሚጠጣ የሚሸና የሚወልድ የሚዋለድ ስለ ዘላለም ሕይወት ስለ መጽሐፍ ቅዱስ ስለ እግዚአብሔር ቃል ስለ እግዚአብሔር መኖር ምንም ደንታው የሌለው ትውልድ ማለት ነው። እኔ የእግዚአብሔርን የአምላክ ቃል በቁም ነገር ሳወራው እሱ ግን እያላገጠ ነው የሚያወራው፣ በራሱ ላይ ነው የሚያላገጠው። በዚህ ትውልድ ነው አየህ እኛ የምንኮነነው። በዚህ ትውልድ ነው እኛ ሁሉ ቀን የአንደበታቸውን ልጋጋቸውን ሲጠርጉብን የሚውሉት ማለት ነው በመሳደብ የእግዚአብሔርን ቃል እንኳን የአምላክን ቃል እንኳን ሪስፔክት አድርጎ እንኳን ለማውራት በጣም ጽዩፍ የሆኑ ሰዎች ማለት ነው። ኦኬ አንድ ደቂቃ ውስጥ ሁለትና ሶስት አይነት ሀሳብ ያወራሉ በአንድ ደቂቃ ውስጥ። አሁን እያለው የብሉይ ኪዳን መጽሐፍት ነገረ ድነትን ያስተምራሉ ወይ ብዬ ስጠይቀው አያስተምሩም አለኝ። ከዛ ደግሞ መልሼ ስጠይቀው ያስተምራሉ አለኝ። እና ምንድን ነው ብለን የምንለው ወንድሞች እናቶቼ? ለዚህ ህዝብ ነው ወንጌል አትስበኩ ብላችሁ የምትሉን ማለት ነው። እና ኦኬ ቅዱስ ጳውሎስ ለመንፈሳዊ ልጁ አድመጣይ ቆይ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ከህፃንነት ጀምር አድመጣኝ እያደመጥከ ከሆነ ቅዱስ ጳውሎስ አያስተምሩም ብለህ ስላልከኝ መጽሐፍቶቹ ማለት ነው እሱን ላሳምን ይገባል። መጀመሪያ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ከህፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ብሎ ይለዋል። እነዚህ መጽሐፍቶች የትኞቹ መጽሐፍቶች ነበሩ? ከህፃንነት ጀምረህ አንተ ነገር የሚባል ነገር የብሉይ ኪዳን ቅዱሳት መጽሐፍት ነገረ ድነትን አይሰጡም ብለኛል እና በደንብ ንገረኝ። የብሉይ ኪዳን መጽሐፍት አያስተምሩም፣ ስለ መዳን ትምህርት አያስተምሩም። ለምን ታደርገኛለህ? ቆይ አሁን ደግሞ ሌላ አውራ
እየጠየቅኩ ነው። አንተ ለመለስከው መልስ እየጠየቅኩ ነው። መልስ መልሰልኛል። ጥያቄ ጠይቄህ የብሉይ ኪዳን ቅዱሳት መጽሐፍት ነገረ ድነትን አያስተምሩም። ሰው ጋር የምታወራው ስለዚህ እታች ላወርድ ልገደፍ ነው። ብራዘር ለምንድን ነው ይህን ብዬ የምልህ? ጥያቄ ጠየቅኩ። ሲምባ የብሉይ ኪዳን ቅዱሳት መጽሐፍት ነገረ ድነትን ያስተምራሉ፣ የመዳንን ትምህርት ያስተምራሉ ስልህ አያስተምሩም አልከኝ። ከዛ መልሼ ለማረጋገጥ ድንገት ድሃ ጸልሳል ሊሆን ይችላል ብዬ ለሁለተኛ ጊዜ ያንን ጥያቄ ስጠይቅህ አዎ ያስተምራሉ አልከኝ። አያስተምሩም ብለህ ካልከኝ በኋላ እንደገና ደግሞ በአንድ ደቂቃ ውስጥ ባለሞላ ያስተምራሉ ብለህ አልከኝ። ስለዚህ እኔ ጥያቄ ምንድን ነው? ይህንን እባክህ ፕሊዝ፣ እኔ ጥያቄን ጠይቄ ለጠይቀኝ ጥያቄ ማጥሪያ መልስ እንድሰጠኝ እፈልጋለሁ። ወደሚቀጥለው ላይ እንድኔ ማለት ነው። ለምን ቀጥሎ ያለውን ጥያቄ ምን ጠይቀህ የፈለግኩት እርግጠኛ አላረከኝም። የብሉይ ኪዳን መጽሐፍት የመዳንን ትምህርት ያስተምራሉ ወይ ብዬ ስጠይቅህ አያስተምሩም አልከኝ። ከዛ ደግሞ ያስተምራሉ አልከኝ። እኔን በመሀል መንታ መንገድ ላይ ትተኸኝ ወደ ሌላ ጥያቄ መሄድ የለብኝም። ስለዚህ ምንድን ነው ብዬ ጠየቅኩ። ያስተምራሉም አያስተምሩም ምን ብለህ ስላልከኝ በመረጃ እንደዚህ ላሳየህ። በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 3 ቁጥር 15 ላይ ቅዱስ ጳውሎስ መንፈሳዊ መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍት ታውቃል ይላል ቅዱስ ጳውሎስ። እነዚህን ከሕፃነት ጀምረህ መዳን የሚገኝበትን በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍት ታውቃል ብሎ ለመንፈሳዊ ልጁ ለጢሞቴዎስ የነገረው። ጢሞቴዎስ ያውቃቸው የነበሩ መጽሐፍቶች እነዚህ ቅዱሳት መጽሐፍቶች የትኞቹ ናቸው? የአዲስ ኪዳን መጽሐፍትን ነው ሲምባ የአዲስ ኪዳን መጽሐፍትን ነው አውቃል ብሎ ያለው ወይስ የብሉይ ኪዳን መጽሐፍት ነው? ሊሆን አይችልም። የብሉይ ኪዳን መጽሐፍት ነው አይደል? ወይም ደግሞ በግልጽ እዚህ ጋር የተጻፈ ነገር ቆያ አንድ ጊዜ መጽሐፍ ቅዱስን ብቻ ሊሆን አይችልም። አሁን ምንድናቸው መጽሐፍት ነው የሚባሉት? አሁን እኮ እሱን ነው የምልህ እኮ አንዴ ስማኛ። አሁን እዚህ ጋር ቅዱስ ጳውሎስ ለጢሞቴዎስ ሲመክረው ቅዱሳት መጽሐፍት የሚለው አዋልድ መጽሐፍትን ሊሆን ይችላል። ምንድናቸው እነዚያ አዋልድ መጽሐፍት? የአይሁዳውያኑ አዋልድ መጽሐፍት ምንድናቸው? የብሉይ ኪዳን ናቸው ማለት ነው አይደል? የአዲስ ኪዳን መጽሐፍቶች አይደሉም አይደል እነዚህ? ወይስ የብሉይ ኪዳን መጽሐፍቶች ናቸው? ያው ጊዜውን ይሄን ንግግር ሲናገር ቅዱስ ጳውሎስ አሁን ላይ እንዳለው የአዲስ ኪዳን መጽሐፍ እና አሁን ላይ እንዳሉት ሆነው አልተገኙም ብለን ስለምናስብ ማለት ነው። ስለዚህ በዚያ ጊዜ ላይ እነዚህ ቅዱሳት መጽሐፍት ታውቃል ብሎ ያለው የብሉይ ኪዳን መጽሐፍት ነው ብለን እንበል አይደል? እንዲያውም አንተ ራስህ አመጣኸው። ስለዚህ መዳንን የብሉይ ኪዳን መጽሐፍት ናቸው ወይስ የአዲስ ኪዳን መጽሐፍት ናቸው ነው እያልኩ የጠየኩት ጥያቄ ለምን አትመልስም? የብሉይ ኪዳን መጽሐፍት ናቸው ወይስ የአዲስ ኪዳን መጽሐፍት ናቸው? ሁለቱንም ላይሆን ይችላል። ሁለቱንም ላይሆን ይችላል። ቅዱሳት መጽሐፍት እኮ ነው የሚለው። እሺ፣ ሁለቱንም ላይሆን ይችላል። እሺ፣ ሁለቱንም ካልሆነ የብሉይ ኪዳን የአዲስ ኪዳን መጽሐፍትን ካልሆነ የትኞቹ መጽሐፍቶች ናቸው ታዲያ አውቀሃል ብሎ ያለው ቅዱስ ጳውሎስ? ወይርኒ ምን ውስጥ ገባ? ጴንጤ ፊት ቀርቦ እንደዚህ ነው ብራዘር፣ እንደዚህ ነው የምትጨመቁት ማለት ነው። ሁለቱንም ላይሆን ይችላል ብለህ አድምጠኝ፣ እንደማመጥ ብቻህን አታውራ። ብሉይ አንተ ነህ እኮ አዲስ ቆይ አድምጠኝ ብራዘር፣ ሁለቱንም ላይሆን ይችላል ብለህ ስትለኝ የብሉይ ኪዳን መጽሐፍት አይደለም የአዲስ ኪዳን መጽሐፍት አይደለም ብለኸኛል። ለራስህ ነው ያልከው፣ ጽፌልሃለሁ። ታዲያ ከሁለቱም ካልሆነ በሁለቱ ኪዳናት ውስጥ የተጻፉትን ካልሆነ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የጠቆመው መጽሐፍት እነዚህን ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳት መጽሐፍት አውቃል ብሎ ያለው እነዚህን ጢሞቴዎስ ያወቃቸው እነዚህ መጽሐፍቶች ሁለቱ ኪዳናት ውስጥ ያሉት መጽሐፍቶች አይደሉም ብለኸኛል። ታዲያ የትኞቹ መጽሐፍቶች ነው ያወቀው? አፍጥነው። አዋልድ መጽሐፍት፣ የዕብራውያንን አዋልድ መጽሐፍት። አዋልድ የዕብራውያን ማለት የዕብራውያን መልክ ማለት ነው አይደለም? አትጻፍ። የዕብራውያንን ብለህ ስትለኝ የዕብራውያን ማለት የአይሁዳውያኑን ማለት ነው። የእኔን አመለካከት ብቻ ለምን ለመስማት ትሞክራለህ? አድምጠኝ። የዕብራውያኑ ብለህ ስትለኝ የአይሁዳውያኑን የአዋልድ መጽሐፍት እያስገደድከኝ ነው ማለት የምፈልገውን ሁሉ እንድል እያረከኝ አይደለም።
እኔ የፈለግከውን ከፈለግክም ስድብ ቀላቅልበት። እኔ ጥያቄ ነው እየጠየኩ ያለው። እስካሁን እኔ በትህትና ነው። አንተው ነህ ወደ መቀመቅ እየወረድክ ያለው። እኔ ደግሞ እከታተላለሁ። ከዛ ሲኦል አስገብቼ እመጣለሁ ማለት ነው። ራስህ ነኝ ይመጣል። እውነቴንም እየምልህ ራስህ ነው የምታወራው። እኔ እጠይቅሃለሁ፣ አንተ ስታወራ እጽፋለሁ። እንደዚህ የምታወራ ከሆነ እኔ ብራዘር እየሄደህ ከቤተሰብ ጋር ወይ ከጓደኞች ጋር ብትሳሳቅ ነው የሚሻለው። እኔ ቁም ነገር ነው እያወራ ያለሁት። ራስህ ነህ ወደ መቀመቅ እየወረድክ ያለው ማለት ነው። ከላይ እስከታች እየካድክ ያለው ራስህ ነህ። በወረቀት የምንጽፈው ለዚህ ነው። እኔም የጠየቅኩህ በሁለቱ መጽሐፍቶች ውስጥ አይደለም ብለኸኛል። ይሄ ክፍል ጳውሎስ መንፈሳዊ ልጁን ጢሞቴዎስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ብሎታል። እሺ ሚዩት አድርጌያለሁ። ብቻህን አውራ። ስጨርስ ትከፍታለህ። እኔ አውርቼ ስጨርስ ማለት ነው። አንተ እዛው ምናልባት ምንድነው አንዳንዴ ንጉሥ ዳዊት እንደ ጉጉትና እንደ እርኩም ሆንኩ ይላል። ብቻውን እያወራ የነበረበት ጊዜ ከደረሰበት ሐዘን የተነሳ ማለት ነው። ጉጉትና እርኩም የሚባል እርጉም አይደለም እርኩም የሚባል እነዚህ በራሪ ወፍ አዋፍት ዝርያ ናቸው። እርኩም እና ጉጉት ይባሉ። እነዚህ እኔ ገጠር ስላደግኩ የማውቃቸው በራሪ ወፎች ናቸው፣ የአዋፍት ዝርያ ናቸው። እና ብቻቸውን ሁሉ ጭምር ያንጎራጉራሉ። ጉጉት በሌሊት ታስታውሷት ከሆነ የሚል ድምፅ የምታሰማው እሷ ናት፣ ጉጉት ማለት ነው። እርኩም የሚባለውም ደግሞ ልክ እንደዚሁ ይጮኻል። ባለፈው ነግራቸዋለሁ። እና ዳዊት ከደረሰበት ሐዘን የተነሳ ብቻዬን እንደ እርኩምና እንደ ጉጉትም ሆንኩ ብሎ ይላል። ማለት ብቻውን ያወራ ነበር። ከነፍሴ ጋር በሌሊት ተጫወትኩኝ፣ የዘላለም ዘመናትን አሰብኩ እያለ ባለበት ማለት ነው። አሁን አንተ እኔ እዚህ ጥያቄ ስጠይቅህ ለጠይቅ ጥያቄ መመለስ ትተህ ለብቻ እያወራ ከሆን እንደ እርጉምና እንደ ጉጉት ማይኩን ሚዩት አድርገው አውራ። እኔ ስጨርስ ሰጥሃለሁ፣ አንተ ደግሞ ተከፍትና እኔ ደግሞ አወራለሁ ማለት ነው። አንተ ደግሞ ስታወራ እኔ ደግሞ ሰማሃለሁ። ጥያቄ ግልጽ ነው። የብሉይ ኪዳን ቅዱሳት መጽሐፍት ለምንድን ነው ይሄን ያህል የሄዱት? ልብ በሉ። አንደኛ የብሉይ ኪዳን ቅዱሳት መጽሐፍት የዘላለምን ሕይወት የመዳንን ትምህርት አይሰጡም ማለት ባይዘው ቤተክርስቲያኒቱ ነች እንደዚህ የምታስተምረው። አሁን እዚህ መጣው የሚያወሩ ኦርቶዶክሳውያን በሙሉ ትምህርታቸው ምንጫቸው ከቤተክርስቲያኒቱ ነው ወይ ከወላጆቻቸው ነው ወይ ካደጉበት ማህበረሰብ ነው። ልጆች ሲወለዱ ወይ ከቤተሰቦቻቸው ወይ ካደጉበት ማህበረሰብ ወይ ከቤተ እምነታቸው ትምህርት ይማራሉ። ኦኬ፣ ሌላ ከየትም አይደለም የሚማሩት። ስለዚህ ጳውሎስ ለመንፈሳዊ ልጁ ቅዱሳት መጽሐፍትን አውቀሃል አለው። አየህ፣ የዘላለምን ሕይወት ለማግኘት ቅዱሳት መጽሐፍት ልብ በሉ፣ የአዲስ ኪዳን መጽሐፍ ሳይጻፍ በፊት ሮሜ፣ ጢሞቴዎስ ምናምን ነገር የሚባል መልክ ሳይጻፍ በፊት የብሉይ ኪዳን መጽሐፍት አስቀድሞ የተጻፉ ስለነበሩ ኢየሱስ ክርስቶስን መሲሐውን ማለት ነው የእስራኤልን እውነተኛውን መሲህ በማመን ሰዎች በስሙ ንስሐና የኃጢአት ይቅርታቸውን እንደሚያገኙ ደምቆ ነው የተጻፈው። እደግመዋለሁ፣ ደምቆ ነው የተጻፈው። ወንድሞች እናቶቼ፣ ከሙሴ ሕግ ጀምሮ እስከ ትንቢተ ሚልኪያስ መጨረሻው ድረስ ያሉት መጽሐፍቶች ስለ ኢየሱስ ክርስቶስ የሚናገሩ ስለ መሲያው የሚናገሩ ናቸው። በስሙ በማመን አሕዛብ አይደለም የአይሁድ ቤት ንስሐና የኃጢአት ይቅርታ እንደሚያገኙ ሁሉ የተጻፉ መጽሐፍቶች ናቸው። ስለዚህ ለእኛ ለጴንጤዎች የብሉይ ኪዳን መጽሐፍት፣ የአዲስ ኪዳን መጽሐፍት ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡን የሚችሉ በእግዚአብሔር መንፈስ ቅዱስ ኢንስፓየር እያደረጋቸው በቅዱሳት ሐዋርያት የተጻፉ እስትንፋሰ እግዚአብሔር ያለባቸው የአምላካችን ዘላለማዊ ቃል ነው እናምናለን። ይህን ግን ኦርቶዶክሳውያኑ አያምኑም። ወንድሞች እናቶቼ፣ አለማመኑ ማሳየው አንደኛው ወንድማችን ነው። እዚህ ምን አለ? በሁለቱም አይደለም፣ በብሉይ ኪዳንም በአዲስ ኪዳንም አይደለም አለ። ከዛ ከአዋልድ ነው አለ። አሁን አዋልዱን የዕብራውያኑን አዋልድ እንዲጠቅስልን ነው። እሺ ጳውሎስ ለመንፈሳዊ ልጁ ከብሉይ ኪዳንም ከአዲስ ኪዳን መጽሐፍት አይደለም ብሎታል ብለኛል። ከአዋልድ ነው። ያ የአዋልድ መጽሐፍ ጳውሎስ የጠቀሰለት የትኛውን ነው? የአይሁዳውያኑ የአዋልድ መጽሐፍት። አሁን መቀጠል ይችላል። ሲምባ ጉዞ ወደ ሲኦል ማለት በቃ አውርደኝ ኤርሚ፣ ጉዞ ወደ ሲኦል እየሄደ ነው ወንድማችን። የአዋልድ መጽሐፍ ስሙን አታውቀውም? ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የጠቆመውን የአዋልድ መጽሐፍ አታውቀውም? ገድል ነው ወይስ ድርሳን ነው? አይሁዳውያኑ ዕብራውያኑ እንደወደድኩ እንዳከበርኩ ልውረድ። በቃ እንዳከበርኩ ልውረድ። በቃ የሚፈልገው እያወራው አይደለም። ስለዚህ
ራስህ እኮ ነው የምታወራው። ሲምባ እኔ ያጠፋሁት ጥፋት አለ? ቆይ እኔ ያጠፋሁት ጥፋት አለ? ሲምባ ምንድን ነው ጥፋቴ? ምንድን ነው ጥፋቴ? እኔ ማውራት የነበረብን ጥሩም እየመጣን የነበረው ከላይ ነበረ። አሁን ወደ የማንፈልገው ታሪክ ውስጥ ልተው። በቃ ተውኩት። በራስ ምክንያቱም እንደማያስኬድ ስለገባ ነው ተውኩት። ይህንን ተውኩት። እንመለስ። ይሄ የበላይ ስም የዘላለምን ህይወት ያገኘው በማን ነው ብዬ ስልህ በእግዚአብሔር አምኖ ስራ ሰርቶ አልከኝ። ምንድነው የሰራው ብዬ ስልህ ውሃ ጠጣ አልከኝ። በእግዚአብሔር ማመኑን ይሄ ታሪክ የት ነው የተጻፈው ብዬ ስልህ ከመጽሐፍ ቅዱስ አልከኝ። በኋላ ደግሞ በደንብ ስነግርህ ከታምረ ማርያም ነው የተጻፈው አልከኝ አይደል? ኦኬ። ከታምረ ማርያም ያለው ከመጽሐፍ ቅዱስ ጋር አይጋጭም። ቆይ እንዴት ይጋጭ ከሆነ እኔ ነኝ የማሳየህ። አንተ ደግሞ የማይጋጭ ከሆነ አንተ ነው የምታሳየኝ። ስለዚህ ታምረ ማርያም ነገረ ድነት ትምህርትን ያስተምራል ማለት ነው አይደል? ሲምባ ጥያቄ ግልጽ ነው። ልክ ነው። ታምረ ማርያም ተአምረ ማርያም እና ሌሎችን መጽሐፍት ነገረ ድነትን ያስተምራል። አዎ ብለኛል። ስለዚህ የኦርቶዶክስ ነገረ ድነት ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብለህ ያልከኝ ትክክል አይደለም ማለት ነው። ከታምረ ማርያም እና ከሌሎች መጽሐፍት ይቀዳል ማለት ነው። ከመጽሐፍ ቅዱስ ጋር አይጋጭም። ኖ እኔ ምንጩን ያልኩ ይጋጫል አይጋጭም፣ በኋላ አለመጋጨቱና መጋጨቱን እኔ መጋጨቱን ሳሳይ አንተ ደግሞ አለመጋጨቱን ታሳይኛለህ። ግን ምንጯ የኦርቶዶክስ መጽሐፍ ቅዱስ ኦኬ፣ የነገረ ድነት ትምህርቷ መጽሐፍ ቅዱስም ነው። ታምረ ማርያምና ሌሎቹም እዚህ ጋር ሌሎቹንም ልበል አይደለም። ኧረ ተው ልብ በል ወይ እዚህ ጋር ለምን ሳወራ ታወራለህ? ብራዘር ታምረ ማርያም ነገረ ድነትን ትምህርት ያስተምራሉ እየተደማመጠ ታምረ ማርያም ነገረ ድነትን ያስተምራሉ ይበስለ አዎ ብለኛል። የኦርቶዶክስ ደግሞ የነገረ ድነት ትምህርቷ የሚቀዳው ከመጽሐፍ ቅዱስ ነው ብለህ የነበረ ቀደም። አሁን ደግሞ ከታምረ ማርያም ይቀዳል ብለህ ያልከኝ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ከመጽሐፍ ቅዱስም ከታምረ ማርያም ነው የሚቀዳው ወይስ እንዴት ነው? አይደለም። የመዳንን ትምህርት ከብዙ ነገር ልታገኝ ትችላል። ከሰው ህይወት፣ ቅድም እንዳልኩ ከሰው ህይወት ሐዋርያት መረጃ ስጠኝ። ከሰው ህይወት ታገኛላችሁ። መረጃ ስጠኝ ከመጽሐፍ ቅዱስ። አንተ እዚህ ጋር የምታወራው ነገር ለእኔ መዳን ሊሆን ይችላል ወንድሜ። ይሄ የምነግርህ እኮ መዳን ነው። ግን እኔ ስነግርህ ከምንድን ነው የምነግርህ? ምሳሌ ነው። እኔ ስነግርህ ከምንድን ነው እየነገርኩህ ያለው? ምሳሌ ነው። እኔ ስነግርህ ይኸውልህ፣ አንድ መልካም ሰው ወንድሜ፣ እኔ ስነግርህ ከምንድን ነው? አሁን አንተ የመዳን ትምህርት እየነገርከኝ ነው አልከኝ። አዎ አልኩ። እኔ ስነግርህ ግን ምንም መሰረት አድርጌ ነው እየነገርኩህ ያለሁት። በቃ እሺ፣ ሀሳቤ ልቀይርና ድንገራ ሌላ ደግሞ ወደዚህ ጊዜ ዌስት የምታረግ ከሆነ ለሌሎች ሰዎች እድል ሰጠው። ጨርሻለሁ። እኔ ስነግርህ ምንን መሰረት አድርጌ ነው እየነገርኩህ ያለሁት? የመዳን ትምህርት ነው እየነገርኩህ ያለሁት። አዎ። ምንን መሰረት አድርጌ፣ ምን ላይ ቆሜ፣ ምንን ዋቢ አድርጌ ነው እየነገርኩህ ያለሁት? ምንን መሰረት አድርጌ ነው እየነገርኩህ ያለሁት? አንተ መጽሐፍ ቅዱስን ልትለኝ ነው? ምንን መሰረት አድርጌ ነው እየነገርኩህ ያለሁት? ምንድን ነው እየጠቀስኩልህ ያለሁት? እዚህ መጽሐፍ ቅዱስ ኤርሚ አለቀ። ስለዚህ እኔ አሁን የመዳንን ትምህርት እየነገርኩ ነው፣ እያስተማርኩ ነው፣ ወይ እየሰበኩ ነው፣ ወይ እየተወያየ ነው ማለት ነው። ስለዚህ እኔ ስነግርህ የመዳንን ትምህርት ከምን ታገኛለህ፣ ከምን ላይ ነው የምናገኘው ብዬ እያልኩ ነው፣ ከመጽሐፍ ቅዱስ ማለት ነው። እሺ፣ እኔ ደግሞ ሀሳቤን ልጨርስ። እሺ፣ አታቋርጠኝ። ኦኬ። ሐዋርያት ለዓለም ሁሉ ወንጌል ሊሰብኩ ሲወጡ አሁን የያዙትን መጽሐፍ ቅዱስ አሁን የያዝነውን መጽሐፍ ቅዱስ ይዘዋል። ህይወታቸው ሰብኳል። ንግግር ምንድነው? በዚህ ውስጥ ደጋሞ ሐዋርያት ከክርስቶስ ሞት በኋላ ወደ ዓለም ሁሉ መንፈስ ቅዱስን ተቀብለው ወደ ዓለም ሁሉ ሲሄዱ
አሁን የያዝነውን ወንጌል አሁን የያዝነውን ሐዲስ ኪዳን አሁን የያዝነውን መጽሐፍ ቅዱስ ጥራዝ ይዘው አይደለም የሚሄዱት። የአዲስ ኪዳን ጥራዝ ነው ወይስ የብሉይ ኪዳን ጥራዝንም ጭምር ህይወታቸው ይሰብካል። አሁን የጠየቁ መልስልኝ። የብሉይ ኪዳን ሲዛዋል አለ። ለምንድን ነው ተግባቦት ያቃተ ብራዘር? የአዲስ ኪዳንን እሺ አልያዙም። የአዲስ ኪዳን ገና በእነሱ ስለሆነ እኔ በጣም ጨዋኝ ለመግባባት እየሞከርኩ ነው እንጂ ግን እኔ ታዲያ ለጠየቁ መልስልኝ። የአዲስ ኪዳን አልተጻፈም። የብሉይ ኪዳንስ ይዘዋል አልያዙም? እኔ ልጠይቅህ እንጂ የብሉይ ኪዳን ይዘዋል አልያዙም? አንተ ብዙ አንድ ጥያቄ ሳልጠይቅ የብሉይ ኪዳኑን ይዘዋል አልያዙም? መጽሐፍ ቅዱስ መድኃኒዓለም የብሉይ ኪዳንን መጽሐፍት ይዘዋል አልያዙም? 44ቱን ታቦት ብታጠራ አታመልጥም። የብሉይ ኪዳን መጽሐፍት ይዘዋል አልያዙም? ቅድም ነግሬ ነበር። አንተ በቅንነት ነበር እየነገርኩህ ያለሁት። በብራና የተጻፈውንና ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የትኛውን መጽሐፍት ነው በብራና የተጻፈውን አምጣልኝ ብሎ ያለው? አታውቀውም? እሱን ክፍል አታውቀውም? አድምጠ አታውቀውም? እሱን ክፍል አታውቀውም አይደለ? መጽሐፍ ቅዱስ አንብበህ ታውቃለህ? አዎ አውቃለሁ። ኦኬ እሺ። ስለዚህ ላሳያ። ጴንጤ ቤት መጥቶ ዝም ብሎ በባዶ አይኬድም። ኦኬ ቁጥር 11 ላይ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 11 ላይ ሉቃስ ብቻ ከኔ ጋር አለ ካለ በኋላ ማርቆስ ለአገልግሎት ይጠቅመኛልና ይዘኸው ካንተ ጋር አምጣው፣ ቲኪቆስንም ግን ወደ ኤፌሶን ላኩት ካለ በኋላ ስትመጣ በጢሮአዳ ከአግርጳ ዘንድ የተውኩትን በርኖሱንና የክረምት ልብስ ስለ እስራኤል አምላክ ነው። በልጇም በኩል የሚነገራት ሳይሞት በፊት በአባትየውም በአቤሜሌክ የሚነገረው እነዚህ ሰዎች የቤተልሔም ኤፍራታ ሰዎች ናቸው። የጌታ ኢየሱስ ክርስቶስ በስጋ ዘመዱ የሆኑ ማለት ነው። የቦአዝ ዘመዶች ናቸው። ለጌታ ኢየሱስ ክርስቶስም በስጋ ልደት የዘር ሐረግ ውስጥ ያሉ ናቸው። እና ምራቲቱ ማለት አማትየዋ ለምራትየዋ በደንብ ትነግራታለች። ለዚህ ነው እችን የምታክል አሕዛብ ሴት እንዴት ባንዴ ህዝቧን ክዳ አምላኳን ክዳ ካሞሽን ክዳ ሞዓብን ክዳ የእስራኤልን አምላክ አምላኳ ለማድረግ የእስራኤልን ህዝብ ህዝብ ለማድረግ ህዝብሽ ህዝቤ ነው አምላክሽ አምላኬ ነው። ዝም ብሎ በአንድ ቀን ጀንበር የመጣ አይደለም። ብራዘሪ ተናገሩ ስለ ጌታ ስለ ኢየሱስ ክርስቶስ። እህትዬ የዘመኗ ሩት አንቺ ነሽ። የዘመኗ ሩት አንተ ነህ። የዘመኑ ማህሎን ኬሌዮን እኔ አንተ ነን። የዘመኑ አቤሜሌክ እኔን አንተ ነን። ተናገሩ ስለ ጌታ ስለ ኢየሱስ ክርስቶስ ማለት ነው። እንናገር፣ እንመስክር እና ዝም ብሎ የመጣ አይደለም ለማለት ነው። ከምትነግራት ነገር የተነሳ እምነትን በሩት ውስጥ እንዲፈጠር ሆነ። እመኑን ሩት በእስራኤል አምላክ በእግዚአብሔር እንድትታመን ከምራቷ ጋራ ለመሞት ከአማቷ ጋራ ለመሞት አገሯን ትታ ቤተሰቦቿን ዘመዶቿን ትታ ለመሰደድ ያበቃት ይህንን እምነት በውስጧ የጨመረችላት ያ ቤተሰብ ነው የነገራት። አቤሜሌክ ሳይሞቱ በፊት ኬሌዮንና ማህሎንም ሳይሞቱ በፊት ሶስቱ ሁለት ልጆቿና ባሏ ነው አይደል የሞተው። ሳይሞቱም በፊት ለሩት እዛ ቤተሰብ ውስጥ ስለገባች ይነግሯቸዋል። አዎ ምን የሚያወሩ ይመስልሃል? አቤሜሌክ
ይህ ያለ ወንድምነት ቴዳ በኪ ሰላም ለእናንተ ይሁን። የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ዳን እያለ ወንድምነት ዳን አለ ካለህ ድምፅህን አሰማን። እድሜ ተመልሰን ማለው ጋይስ አሁን ድምፅህን አሰማን። ድምፄ ላሰማ። ወንድምነት ዘረገፈ መሰለኝ እና ያ ቆይታች አለ ስልክ ገብቶበት መሰለኝ። ድምፅህን አሰማን። አንተ እስከዛ ሆነ ያለውበት ቦታ ጫጫታ አለና ከተረበሻችሁ በዛ ይረብሻል። ያለውበት ቦታ አይልም ዳንዬ አይ ብዙም አይረብሽም። እሺ ድምጽ ስላለ ነው። እሺ አይ ቲንክ ኔትወርክ ተቋርጦ ነው። ቴዳይ ያለ ቴዳይ ያለ የሉም መሰለኝ። እኔ እስከዛ እድሜ እስኪመለስ ታሳብ ላስደርግ። እሺ መሲ ቀጥይ። እሺ ያ ድምፅህን ካሰማህን ይበቃናል። ተባረኩ። የተወደዳችሁ ክርስቲያናት ወንድሞቼ ሁላችንም ታብታብ እናድርግ። እድሜ ተመልሶ ይገባል ይመለሳል። ስልክ ገብቶበት ነው መሰለኝ የወረደውና እስከዛ ድረስ ሁላችንም ሪፍሬሽ እናድርገው። ታብታብ ኮፒ ሊንክ እናድርግ። ተባረኩ። ሪፖስት አድርጉ። ሁላችሁም ሪፖስት አድርጉ። ኤርሚ ታች ካለ እንትን በል ገስት ላክልኝ ወንድምነት። እሺ ተባረኩ። ኢየሱስ ፍቅር ነው። ዮርዲ ሰው አይናቅም። ተባረኩ። ሪፖስት አድርጉ ሁላችሁም እና ኮፒ ሊንኩን ደግሞ 13 ላይ ነው ያለው። 13000 ነው እስከ 15000 ምናምን እናስኪደው። ተባረኩ። እሺ ኤርሚ ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ምንድን የተፈጠረው እህትየው? እኔ እንጃ ስልክ ገብቶብህ እኮ መሰለኝ ኤርሚዬ። ኖ ዘረገፈኝ። ያ እሺ ሪፖርት አድርገው እንዳይሆን ኤኒዌይ ሪፖርት ሊሆን ስለሚችል ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ቀጥል ኤርሚዬ። ያ አይ በቃ እና ምንድነው ቅድም ያወራ ነው ይሄ ሰው ሊክደው የፈለገው ቅዱሳት መጽሐፍትን አውቃል ብሎ ሲለው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንግዲህ በእናቱ አይሁዳዊ በአባቱ የግሪክ ሰው ስለነበረ ከሕፃንነቱ ጀምሮ ለመስማት በእናቱና በአያቱ በኩልም እምነት ነበረ ብሎ ጳውሎስ ነግሮታል። ይሄ እምነት በአያትህም በሎይድ በእናትህም በአውቄ ነበረባቸው አለ። በአንተም ደግሞ እንዳለ አይቻለሁኝ። ግብዝነት የሌለበት ፍቅር የሆነ ጌታን በጣም ግብዝነት በሌለበት ፍቅር ነበር የሚወደው። ጢሞቴዎስ ጌታን ይወደዋል በጣም እና ከዚህም የተነሳ በጌታ ፍቅር በጣም የተነካ ሰው ከመሆኑ የተነሳ ያለቅሳል። እንባንም ላይ ናፍቃለሁ ይለው ነበር እና ምንድነው ቤተሰቡ ራሱ በጢሞቴዎስ ላይ ያሳደረው ጫና አለ ማለት ነው። መልካም ጫና ጌታን ለማወቅ በእናቱና በአያቱ በኩል እያየ ነው ያደገው። ቅዱሳት መጽሐፍትንም ለማወቅ ከፊል ግሪካዊ ከፊል አይሁዳዊ እንደመሆኑ መጠን በአይሁዳውያኑ ቤተሰብ በኩል ጌታንና የጌታን መጽሐፍት ለማወቅ እድሉ ነበረው ማለት ነው እና ልክ የኑሃሚንና የሩት የአቤሜሌክን እንደዛ እንዳነሳንበት በአማቷ በኩል ምራትየዋ ስለ እስራኤል አምላክ እግዚአብሔር ለመስማት እድል እንዳገኘች ሁሉ ጢሞቴዎስም ከቤተሰቡ አይሁዳዊ ከሆኑና ግሪካዊ ከሆነ ቤተሰብ ቢወለድም ግን በአይሁዳዊ በእናቱ ቤተሰብ በኩል ይህንን መጽሐፍ ለማወቅ ነበረው። ስለዚህ የብሉይ ኪዳን ቅዱሳት መጽሐፍት ከሕፃንነቱ ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ እንደሰጡት ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እየተናገረ ነው። እነዚያ የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ለትምህርትና ለተግሳጽ ተብሎ የተባለው በዛን ጊዜም ላይ ራሱ ይህን ሲናገር የብሉይ ኪዳን መጽሐፍትም ጭምር ናቸው። በብራና የተጻፈውን ከጢሮአዳ በመጣ ሰዓት ላይ ብሎ ያለው በአግሪጳ በነበረበት ዘንድ አምጣልኝ ብሎ ያለው ያ ጥቅልሉ መጽሐፍት የብሉይ ኪዳን መጽሐፍት ነበር። ጌታም ራሱ እንኳን መጥቶ ሲያስተምር የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሎ ሲል ትንቢተ ኢሳይያስ መጽሐፍት ላይ
ነው የኢሳያስን የጥቅልል መጽሐፍ ነው አምጥተው የሰጡት። ያኔ ገና የአዲስ ኪዳን መጽሐፍት አልተጻፉምና ማለት ነው። ስለዚህ እስራኤላውያኑ ወገኖች የሚቀበሏቸው የብሉይ ኪዳን ቅዱሳት መጽሐፍትን ወንድሞች እናቶቼ አቃላችሁ እንዳታዩ። አቃላችሁ ካያችሁ በእውነት በትልቅ ክደት ምንፍቅና ውስጥ ነው ያላችሁት ማለት ነው። የብሉይ ኪዳን መጽሐፍትን የሚያቃልል ሰው በጣም የተረገመ ሰው ነው ወንድሞች እናቶች። የብሉይ ኪዳን መጽሐፍት የአዲስ ኪዳን መጽሐፍት ስልጣን ያክል አላቸው። በስልጣን የአዲስ ኪዳኑ መጽሐፍት ከብሉይ ኪዳኑ አይበልጥም፣ የብሉይ ኪዳኑ ከአዲስ ኪዳኑ አይበልጥም። ኦኬ፣ ሁለቱም እስትንፋሰ እግዚአብሔር ያለባቸው የእግዚአብሔር ቃል ነው። ምንም እንኳን ብሉይ ኪዳን አዲስ ኪዳን የብሉይ ኪዳን ጥላ እንደሆነ ብናቅም ሶሪ ጥላው ብሉይ ኪዳን ነው፣ አዲስ ኪዳን ግን አካሉ እንደሆነ ብናቅም ማለት ነው። ስለዚህ ግን በመጽሐፍትና በመጽሐፍት መካከል ልዩነትን አኑረን አይ ይሄኛው እኮ ብዙም አስፈላጊ አይደለም ብለው የሚሉ ሰዎች አሉ። የብሉይ ኪዳን መጽሐፍት አስፈላጊ አይደለም ብላችሁ ካላችሁ በጣም አደገኛ ኑፋቄ ነው። የአዲስ ኪዳን መጽሐፍትም የብሉይ ኪዳን መጽሐፍትም እኛ ጋር በእኛ በወንጌላውያን አማኞች እንደምታውቁት እንደኔ የደህንነት ትምህርት ተምራችሁ በቤተክርስቲያን በስርዓት አድጋችሁ ከሆነ በእኛ በወንጌላውያን አማኞች 66ቱ እስትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍ በሙሉ ሳናላምጥ የዋጥናቸው የእግዚአብሔር እውነቶች ናቸው። የህይወታችን መመሪያ ናቸው እና ጌታ ይባረክ። ጌታ ስለሰጠን ስለ ቅዱስ ቃሉ ማለት ነው። ለእግዚአብሔር ክብር ይሁን። ያው ጌታችን እንደተናገረው በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ እንደዚሁም በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ሁሌ እናገረዋለሁ። በሙሴ ሕግና በነቢያት በመዝሙራት ስለ እኔ ተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው ይላል ጌታ ማለት ነው። በሉቃስ 24 44 ላይ በምንና በምን በሙሴ ሕግና በነቢያት በመዝሙራት በቶራ በታናክና ማለት በቶራ በክቱቪም እና በነቢይ ማለት ነው። ታናክ አጠቃላይ ስለ ጌታ የተጻፈ መጽሐፍት ነው። ስለ ጌታ የሚናገር መጽሐፍት ነው። ስንት ሰው ዘፍጥረትን ሲያነብ ኢየሱስን ዘፍጥረት መጽሐፍት ውስጥ ስሙ ቃል በቃል ተጽፎ ባይገኝም እንኳን ብራዘርዬ ደምቆ ታየዋለህ። መሲሁን ሲንጎራደር ታየዋለህ። መሲሁን ዘጸአት ውስጥ ታገኘዋለህ፣ ዘሌዋውያን ውስጥ ታገኘዋለህ፣ ዘኍልቍ ውስጥ ታገኘዋለህ፣ ዘዳግም ውስጥ ታገኘዋለህ፣ ኢያሱ ውስጥ የትኞቹም ቅዱሳት መጽሐፍት ውስጥ ታገኙታላችሁ። የአይን መከፈት ብቻ ነው የሚያስፈልገው። እግዚአብሔር ሆይ አይኖቼን አብራልኝ ብለህ ካልክ ታገኘዋለህ። በምሳሌ በቅኔ በተለያየ ነገር ብቻ ታገኘዋለህ መሲሁን ማለት ነው። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ይባረክ። እኔ በጣም ብዙ ድካሞች ቢኖርብንም እንደ ወንጌል አማኝ ማለት ነው እንደ ማንኛውም ድካም ቢኖርብንም በጣም ፕራውድ ከማደርገው ነገር አንዱ በጣም በጴንጤነቴ ከምኮራበት ነገር አንዱ የእግዚአብሔር ቃል ላይ መጽሐፍ ቅዱስ ላይ ረገጥ አድርገን እንድናምን ያስተማሩን ትምህርትና የነገሩን እውነት በቃ የዘላለም የህይወት መልህቃችን ሆነ። በቃ ለዚህ እኮ ነው ጴንጤዎች ደረቆች ናቸው፣ ከመጽሐፍ ቅዱስ ውጭ ሌላ እኮ እንትን አይሉም ይላሉ። ብራዘር ታዲያ ምን እንድንል ፈለግ? ምን እንድንል ፈለግ? ምንስ ይባላል? ምንስ ይባላል? ወንድሞች እናቶች፣ እና የእግዚአብሔር ስም ለዘላለም ይባረክ። ለዚህ ነው ጴንጤነቴን በጣም ወደዋለሁ። ወንድሞች እናቶች፣ ማለት ማንም ለማጓጓት እያለ በጣም ነው መወደው ጌታ የኢየሱስ ምስክር። ምንም እኮ አይጥመኝም አልኩሽ። ሌላ መጽሐፍ የፈለገ ባነብ ከመጽሐፍ ቅዱስ ውጪ በቃ አሞሌ እንደለመደች ፍየል አሞሌ እንደለመደች ላም አደረገ ተብሎ ይባላል በገጠር።
አሞሌ የሚባል አሞሌ ጨው ነው። የከተማ ልጆች ላታውቁ ትችላላችሁ። ልክ እንደ ቂጣ አይነት ነገር በትልቁ ተሰርቶ ያለ አሞሌ ጨው ይባላል። በትልቁ ጠረብ ጠረብ አድርጎ በመጥረቢያ ምናምን ነገር እዚህ አዋሽ አካባቢ ላይ ምንድን ነው እና ገጠር ለከብቶች እንገዛው ነበር በ50 ሳንቲም በብር 1 ብር ምናምን ነገር ሲገዛ እኔ በደንብ አውቃለሁ። እና እሱን የላሰች ላም ወይ እሱን የላሰች ፍየልም ይሁን በግ በቃ የሆነ ቦታ ላይ ካስላስካቸው ሁሌ እዛ ጋ ይሄዳሉ። ያው እንስሶች ናቸው ስለማያውቁ ሁሌ እዛ ጋ ይገኛል ብለው እዛ ይሄዳሉ። እንዳለቃ አያውቁም። ዛሬ ልሰው ከሆነ ነገም እዛ ቦታ ላይ የሚያገኙት መስሏቸው ይሄዳሉ። እና አሞሌ እንደለመደች ላም አረገ እንደው ከዛ አትጠፋም አይደል ተብሎ ይባላልና በቃ ልክ አሁን እንደዛ ነው የሆነ ነፍሳችን ላሞች አሞሌ ጨው ሲልሱ እና ሁሌ እዛ እንደሚገኝ ያንን መጣፈጥ ያንን ናፍቆት ተጠምተው ወደዛ እንደሚሄዱ ሁሉ ነፍሳችን የእግዚአብሔርን ቃል እንደዛ ስለተጠማች የአምላካችን የእግዚአብሔርን ቃል እናነባለን፣ እናሰላስላለን። አይኖቻችን ተከፍተዋል። ጌታን ይበልጥ እያወቅነው እንድንሄድ እንማር። ተባረኩ። ጸጋ ይብዛላችሁ። እዚህ ላይ ላብቃ። ወንድምነት ካለ እናንተ ቀጥሉ። እኔ ጋር ሌሊትም ስለሆነ በዚህ ላበቃ ነው ወገኖች። ጸጋ ይብዛላችሁ። ተባረክ። ጌታ ኢየሱስ ዘመንን ይባርክ። ወንድሞች ያሉ አይመስለኝም። ዳኒ የሚመች ቦታ ላይ አይደለም። ቴዳ ካለ ቀጥል። እናንተ ቀጥሉ። ወንድምነት ካልሆነም እንዲዘጋው ንገሪው። ዳንዬ ከሰማ ካለ የምትቀጥሉ ከሆነ ቀጥሉ፣ ካልሆነ ግን እኔ ልወጣ ነው። ምሽት ጌታ ይፈቅድ ወይ እንገናኛለን። ግን በጸሎታችሁ አስቡኝ ወገኖች። ቴንኪው ተባረኩ። አሜን። እንወዳለን። ተባረክልን። እሺ ቴዳ እያለ ካላችሁ ወንድሞች ሰው እናስገባለን ገስት ላይ። አንቺ እኮ ከበቂ በላይ ነሽ። ትናንትና ስትወያይ ስትሰማሽ ነበር። ትናንት ነው ከትናንት ወዲያ እግዚኦ ማርነ ክርስቶስ። የምሬ ነው። እውነት መረጃ አምጣ እያልሽ ስትወያይ ስሰማሽ ነበርና አንቺ ከበቂ በላይ ነሽ። አስገቢ ሰው። አሁን የገባሁት ርዕሱ ብዙም አልገባኝም፣ ግን አስገባለሁ ሰው። እሺ ኦርቶዶክሳውያን ካላችሁ አስገቡልን። ሶሪ ገስት ላኩልን። ገስት ላኩ፣ አስገባችኋለሁ። አንቺ አስተምሪ። ወንድሞች እያሉ እኔማ አላስተምርም። እሺ ኦርቶዶክሶች ገስት ላኩልኝ፣ አስገባችኋለሁ። ቁርጥ ጻፉ። ገስት ላይ በጣም ብዙ ሰው ነው ያለውና ኦርቶዶክሱን ክርስቲያኑ መለየት ስለማይቻል ራሳችሁን ለዩልኝ። ቤካም አለ ሁሉም ወንድሞች አሉ። እነሱ እስከሚልኩ ድረስ ሁላችሁም ታፕ ኮፒ ሊንክ አድርጉ። ይኸው ዳንዬ በትልቁ ስለሆነ ሁላችሁም ታፕ አድርጉ። ስራ ላይ ስለሆነ ነው። ቤኪ ደረጃ እየወጣው ነበር። ትንፋሽ ጌታ ሆይ። እሺ ታፕ አድርጉ ሁላችሁም ወገኖች፣ ታፕ አድርጉ። ትንሽ ደቂቃ እሺ ኮፒ ሊንክ እናድርግ ሁላችንም በደንብ 13000 ነው ያለው። 15000 እናድርሰው። 15000 እናድርሰው። ለቦታ ባረኪ ያረጋችሁ አላችሁ። ከታች ሼር የምታረጉ ታፕ የምታረጉ